ዴሎ ዝናባን ዘፈዘፋት። መላይሉት ንዴት አሊያም ሐዘን ውስጧን ስብር አርጓት ሳየል ባለው ዝናብ አማካኝነት ሰውነቷ ስፍስፍ እያለ ነበር። አይኗ ከአንድ ስፍራ ላይ ትክ ብሎ መመልከቱ እንደቀጠለ ነው። በብርድና በእል ከሚንቀጫቀጨው ጥርሷ ባሻገር ከአይኖቿ እንባ ኩልል እያለ ይወርዳል። ሰዓቱ ላይን ደንገስገስ የሚያደርግበት ነው። ዝናቡን ለማምለጥ ከሚሯሯጠው ሰው ባሻገር አብዛኛው አያም የማይችለው በማለት ዝናቡን ሽሽት በየካፌውና በየህንፃው ጥጋጥግ ቆም ብሎ የዝናቡን ማባራት ይጠባበቃል። ሚለን ከፊት ለፊቷ ካለው የአባደር ሱፐርማርኬት ላይ አይኗ ድርቅ ብሎ እንደቀረ ነው። ተተኩሶ የነበረው ፀጉሯ በዝናቡ አማካኝነት ተበላሽቷል። ያደረገችው ብዛም ከብርድና ከዝናብ የማያስጥል ቀሚስ በዝናቡ እርጥበት አማካኝነት ስስና ቀይ ገላዋን አሳልፎ ያሳያል። በእጇ ጠበቅ አድርጋ በል መልክ የያዘችው ስልኳ ሲጮህ ካለችበት ሁኔታ ባነ ደብላ አንገቷን ዝቅ አርጋ እጇ ላይ ያለውን ስልክ ተመለከተች። ራኬብ ይላል። ስልኩን አንስታ በብርድ የሚንቀጠቀጠውን እጇን እንደምንም ወደ ጆሮዋ ገፋ አረገችው። ሄሎ! ድምጿ እንባና ንዴትን የቀላቀለ ነበር። ሄሎ ሄሎ! ሚላን ምን ሆነሽ ነው? አስጨነቅሽኝ እኮ ስትል ከስልክ ውስጥ ያለችው ራኬብ የጭንቅ ድምጿን አሰማች። ደህና ነኝ አልኳችሁ አይደል? ለምንድነው 10 እየደወላችሁ ምን ሆነሽ ነው የምትሉኝ? አለች ሚላን። የማይመቱት ልጅ ሲቆጡት ያለቅሳል እንደሚባለው አንዳች ነገር ሳትባል በብስጭት እያለቀሰች እንዴ ምንድነው ጉዶ ሚላን? ከስልክ ውስጥ ራኬብ ግራ በተጋባ ሁኔታ ትጠይቃለች። በቃ ደህና ነኝ። ወይስ አትሄጂ አታገኘው እያላችሁኝ ሄጄ ልኬን እንዳገኘው ለማረጋገጥ ነው የደወላችሁት? ስትል የብሶቷን አስፋልት ዳር ጋር እንደቆመች በጩኸት ድምፅ እያለቀሰች ተናገረች። እሺ መጀመሪያ ተረጋጊ አለች። ነገሩ ግራ የገባት ራኬብ አሁን እኔ እሰየው ወይም የእጅሽን ነው ብዬ ነገሩን አላባብስብሽም። ዋናው ነገር ግን አንቺ የት ነሽ? ልምጣ? ዶፍ ዝናብ እኮ ነው የሚጥለው አለች በሐሳብ ድምጿን ቀጠን አድርጋ እየጠየቀች። ላፍታ በብስጭት ያለቀሰችው ሚላን እንባዋ እንደ ነገሩ ጠረግ አረገች። ትንፋሿንም ሰብሰብ ባደረገች። ከታች ተጨቃጨቅን የመጣ ነው። ወደ ቤት ልውሰድሽ ያለኝ ለሌላ ምክንያት መሆኑን ስገነዘብ ተጣላን። እናም አውረደኝ ብዬ አውላላ ሜዳ ላይ ዝም ብዬ ቆሜያለሁ ስትል መሄጃ እንዳጣ ሕፃን ድምጿን ከፍ አድርጋና ስልክ ባልያዘ እጇ አይኗን ሸፈን አድርጋ እያለቀሰች መለሰች። እኮ ያለሽበትን ትክክለኛ ቦታ ንገሪኝ አለች ራኬብ ፈጠን ብላ። አባድር ነኝ 4 ኪሎ አለች ሚላን ራሷን ለማረጋጋት እየታገለች። እሺ በቃ መጣለው አለች ምርጫ የሌላት ራኬብ ጓደኛዋን ለመታደግ ተስማምታ። ሚላን እሺታዋን ወይም ሌላ መልስ ሳትጠብቅ ስልኳን ጠርቅ ባርካ ዘጋችሁ። ከንዴቷና ከእል መልስ እንዳለች ብርዱ ውስጥ ገብቶ ሆዷን ሲነፋት ታወቃት። ብዙም ሳይቆይ ሰውነቷ ወባ እንደያዘው ሲንቀጠቀጥ ጥርሷም ይንቀጫቀጭ ጀመር። ውስጧን ስርስር አድርጎ ሲገባ ላስችል ብሏት እጆቿን ከግራ ወደ ቀኝ አነባብራ ለራሷ በእጇ ሙቀት ለመስጠት ሞከረች። እንደ አቅሟ ደከም ያለና ጨርጨስ ብላለች ለመባል ቅርብ የሆነች አይጣማ ከለር መኪና የፊት መብራቷን ቦግ እያረገች ወደ ሚላን ዘንድ ቀረብ አለች። ሚላን ደንገጥ ብላ ፊቷን ወደ ሚያበራባት መኪና እይቷን ዞር አረገች። እናት ሊፍት ፈልገሽ ከሆነ ግቢ ሲል ከመኪና ውስጥ ያለ መልከ መልካም ወንድ ድምፅ አሰማ። አቤት! ንዴቷ ፊቷ ላይ ቢያንጸባርቅም
በብርድ የሚንቀጠቀጠው ድምጿ ቅላጼዋን ግን ከንዴት መለስ አድርጎት ነበር። እዚህ ጋር መቆም አልችልም፣ እንዳልቀጣ ነው። ትራንስፖርት አተሽ ከሆነ ልሸኝሽ ብዬ ነው፣ ወደ ሽሮ ሜዳ ነኝ አለ አሁንም ቸኮል እያለ። ሚለን ቀደም ብሎ ከነበረ ስሜቷ መለስ ብላ መኪና ውስጥ በቀናነት ይሁን በሌላ መነጽር እየተመለከተ ሊፍት ለመስጠት ጥያቄ ያቀረበላትን ሰው ተመለከተች። መኪና ውስጥ ያለው ሰው በዝናቡ አማካኝነት ረጥቦ የተጋለጠውን ስስ ገላዋን ላለመመልከት እይታዋን ፊቷ ላይ ከብለ አደረገ። ሚለን በውስጧ አንዳች ፍርሃት ቢጤ ቢሰማትም ጓደኛዋ ራኪ መታ እስክትወስዳት ድረስ ይሄ ዶፍ ዝናብ ላይ ማለቁ ነገር ስታስበው የሰውየውን ጥያቄ ለመቀበል ዳዳች። ሌላ መኪና እየጠበቅሽ ከሆነ ግን ችግር የለውም፣ እዚህ ጋር መቆም ስለማይቻል ያጣደፍኩሽ፣ ካልሆነ መልካምት ሲል በትህትና ቀኝ እጁን ከፍ አድርጎ የስንብት መልክ አሳየ። ሚለን ስትል ሰውነቷን ወርወር ብሎ ከእግረኛው መንገድ ወረድ ብላ ወደ መኪናው ቀረብ እንዲል አረገች። ከመኪናው ኋላ መቀመጫ በህፃናት የመኪና መጫወቻ ቀበቶ ታስሮለት ጥብላ የተኛች ህፃን ተመለከተች። መኪናውን ለማንቀሳቀስ ከጀል ያለው ሰው የሚላን እንቅስቃሴ ተመልክቶ እጁን መለስ አረገ። እሺ በቃ ስትል በሚያንገራግር መልኩ ፈራ ተባ ያለች ጋቢናውን በር ከፈት ታርጋ ገባች። የትህትና ፈገግ ካለ በኋላ የጎንዮሽ ሚለንን ተመልክቶ መኪናውን አንቀሳቀሰ። ሚለን ከዝናቡ ገለል ልብትልም ቁጭ ስትል ብርዱ ይበልጥ ያንቀጠቅጣት ጀመር። የሚለን የሚንዘፈዘፍ ሰውነትን ያስተዋለውን ቁስላሴ በቀስታ ተመለከታት። ኳላ ጃኬት አለ፣ ፈራ ተባ ያለ ተናገረ። ሚለን ድምፅ ሳታሰማ ተመለከተችው። ከበረደሽ ብዬ ነው፣ በድጋሚ በፍርሃት ተናገረ። ሚለን በቀስታ የእንቁስላሴን አውራ ጣት ተከትላ ወደ ኋላ መለስ ብላ ተመለከተች። ከትንሿ ልጅ አጠገብ ጃኬት ተቀምጧል። እንቁስላሴ ምንም መልስ ሳይሰጥ ፊቷን ዞር ያደረገችውን የሚላንን እንቅስቃሴ ገረፍ አደረገ። ሚለን የተኛችዋን ልጅ በደንብ ስትመለከታት ፈገግ አለች። ሰላማዊ እንቅልፍ የተኛች መሆኑ ያስታውቅ ነበር። እንቁስላሴ በስሱ ፈገግ ያለችውን ሚላንን ተመለከታት። ሚላን ጃኬቱን በቀስታ አንስታ ወደ ራሱ አስጠጋች። አይኗን ከእንቁስላሴ አይን ጋር ሲገጣጠም ትንሿ ልጅ ስትመለከት የነበረው ፈገግታዋ ጠፋ ብሎ እይታዋን ወደ አስፋልቱ መለስ አረገችው። እንቁስላሴ ቀኝ እጁን ወደ አፉ ጣል አድርጎ ንግግር ለመጀመር ያክል ከበድ ያለ ነፋሻማ ማዘል ዝናብ ነው የዛሬው አለ። ከሁኔታው ከሚላን ጋር ንግግር ለመፍጠር ጥብ በል ይመስል ነበር። አዎ ስትል ሚላን የግዷን ጎሮሮዋን ጠረግ እያረገች መለሰች። እንቁስላሴ የራሱ ድርጊት ለራሱ ገርሞት ሳቅ አለ። በእርግጥ ሳይታሰብ የወጣ የፈገግታ ድምፅ የሚላንን ቀልብ መለስ አድርጎት ነበር። ምን ነው አለች። ላፍታ ፊቷን ወደሱ ዞር አድርጋ ከተመለከተችው በኋላ ምንም አለ። ራሱን መለስ እያረገ አይ የሚያስቅ ነገር አለ ብዬ ነው አለሽ። ቀደም ብሎ ውስጧ የነበረውን ንዴት መልሶ መላልሶ ለመምጣት እየከጀለው የራሴ ድርጊት አስገርሞኝ ነው እንጂ ባንቺ ምላሽ ወይም ባንቺ አይደለም ፈገግ ያልኩት ሲል እንቁስላሴ በእርጋታና ትህትና በሞላው ቅላጼ ምላሹን ሰጠ። ታድላል አለች ወደፊት መመልከቷ እንደቀጠለች። እንዴት አለ ላፍታ ገረፍ አድርጎ እየተመለከታት። ከመቅስበት ሳቅና ፈገግ የሚያደርግ ጥሩ ሳቢዎች አእምሮ ስለሞሉት አለች በምጸት ፈገግታ። ምን በጭንቀት አእምሮን መሙላት ምን ጥቅም አለው ብለሽ ነው ሲል በረሽሙ እየተነፈሰ መለሰ።
በኑሮ ደስተኛና ነገሮች የተስተካከሉልህ አይነት ሰው ትመስላለህ አለች ላፍታ በዝምታ ከተመለከተችው በኋላ። በዚህ ኑሮና በዚህ ጊዜ ሁሉም ሰው በሙጥኝ ያለ ይመስልሻል ሲል በእርጋታ ጠየቃት። እንቁ ስላሴ ቀደም ብሎ የተሰማው የፍርሃት ጭንቅ ጥብብ የሚያደርገው ስሜት አሁን በሱ በኩል ረገ ብያለ መጥቷል። እኔ እንጃ አንተ ንገረኝ እስኪ አለች እጆቿን ከደረቷ ላይ ያነባበረች። እርጥበት ያዘለው ነጭ ቀሚሷ የእጆቿ ክብደት ደገፍ ሲሉት በይበልጥ ቀይና ገላዋና ያረገችው ጥቁር ጡት ማስያዣው ለብሎ ታየ። እንቁ ስላሴ በድጋሚ እይታውን በውስጡ ለመክታት በፍጥነት አይኑን ወደ አስፓልቱ መለስ አደረገ። እኔ ካየሁት ኑሮን በእርጋታ የሚኖር አይነት ሰው ትመስላለህ አለች። ከቅላጼዋ እሷ ኑሮ ያደከማት አይነት ሰው ትመስል ነበር። በፍጹም አለ። ንግግሯ የእሱ ተቃራኒ መሆኑን ሲገነዘብ ሳቅ እያለ እንደውም በተቃራኒው ነው። ለዛ ነው እንደዛ ብዬ ጠየኩሽ። አሁን እዚህ አውራ ጎዳና ላይ የምታየው ህዝብ ዝናቡን የሚጠለለው በኋላ ከበድ ብሎ የሚከናነበውን ጉንፋን ለመሸሽ እንዲሁም ራሱን አበስብሶ በድካም ስሜት ቤቱ ላለመግባት ነው እንጂ ሐሳቡን በሚወርደው ንጹህ ውሃ አጥቦ ከላዩ ላይ አራግፎ ቀለል ቢል ምንኛ በወደደ በመሰለሽ አለ። ሚላን ፊቷን ዞር አድርጋ በየካፌውና በየቦታው እንደነገሩ ተጠባብቀውና ዝናቡን ተጠልለው ዝናቡ እስኪያቧራ በትካዜ መንፈስ የቆሙትን ሰዎች ተመለከተች። እውነትን ነው አለች በመስኮት አሻግራ መመልከቷ እንደቀጠለች። ይህኔ እነዚህ ሰዎች እኔን ብለው ቢያደምጡኝ ምንኛ የታደልሽና ቀበጥነሽ በማለት ይሳለቁብኝ ነበር አለች። መጠየቅ ድፍረት ካልሆነብኝ ያንቺ ችግር ከነሱ አናሳ ነው ብለሽ በምን ሚዛን መዝነሽ ተመልክተሹ ነው ሲል በእርጋታ ጠይቃት። ሚላን ምላሿን ለመስጠት ከራሷ እየተማከረች ፊቷን ወደ እንቁ ስላሴ መለስ እንዳደረገች ቦርሳ ውስጥ ያለው ስልክ አቃጨለ። ይቅርታ ስትል ፈጠን ብላ እጇን ወደ ስልኳ ሰደድ አደረገች። እንቁ ስላሴ ስልኩን ሳትጨናነቅ እንድታነሳው እጁን ከፍ አድርጎ ችግር የለውም ሲል ምላሽ ሰጣት። ሄሎ ወይራኩ አለች ድምጿን ቀነስ አርጋ። ዝናቡ እኮ የሌለ ነው፣ በቃ ራይል ልጠራ ነው፣ እስከዛው እዛ ጋር ሆነሽ ጠብቂኝ አለች ራኬብ ቸኮል ባለመልኩ። አይ አትውጪ አለች ቀስቀስ ባለ ድምፅ። ለምን ታክሲ ያገኘሽ እየመጣሽ ነው ስትል ራኬብ ጭንቀት በሞላው ድምፀቷ ጠየቀች። አዎ ራይድ አግኝቼ ነው አለች ላፍታ አጠገባ ያለውን እንቅስቃሴ በአይኗ ገረ እያረገች። ስደርስ ደውላለሁ አለች ስልኩን ቶሎ ለመዝጋት ተቻኩላ። ከራኬብ የእሽታ መልስ ሳታገኝ ስልኩን ፈጠን ብላ ዘጋች። ይቅርታ ንግግርን አቋረጥኩ አለች ሚላን ስልኩ እንደተዘጋ። ኧረ በፍጹም ባይሆን ስለ ህይወት ውጣ ውረድ እያጫወትሽ ነበር አለ እንደ ነገሩ ፈገግ እያለ። በእርግጥ ዛሬን ያወቅኩ፣ ነገር ግን በትዳርና በልጅ የተባረክ ይመስለኛል ካልተሳሳትኩ። ልጅ ናት አይደል አለች እጁ ላይ ያለውን የጣት ቀለበት እየተመለከተች። አዎ ልጄ ናት ሲል ምላሽ ሰጠ። ነገር ግን ለምነግርሽ ነገር የኔ እህት ህይወት እንደምናስበው ለሁሉም ቀላል አይደለችም። ሁሉም በውስጡ የሸሸገው ችግር ይኖራል። ድሃው ደስታ የለኝም ምክንያቱም ድሃ ስለሆንኩና ገንዘብ ስለሌለኝ ይልሻል። ልክ ነው። እንደው ሀብታም ያማራል ብለሽ ሳትጨርሽ የሀብታሙ መንታም ባያነባ ህይወት ይወዳ ነው፣ ባዶ ቀፎ ነው። ብሩም ዘላለም ዓለም ቢቆይ ባዶ ነው፣ ትርጉም የለውም። ብቸኝነቱ ሊገለኝ ነው፣ ሊደፋኝ ነው ይልሻል ነው። ለዛ ነው ሁሉም የጎደለው ደግሞ ሁሉም የደላው እንዳይመስልሽ ያልኩሽ።
ሁሉ ነገር በዛ ሰው ጫማ ውስጥ ሆነሽ ካልተመለከትሽው በስተቀር ክብደቱን ወይም ቅለቱን አታውቂውም ሲል አጠር አድርጎ ምላሽ ሰጣት። አስተማሪ ነው ወይም ተመራማሪ ሊቅ? እንደ ነገሩ አፏ ላይ የመጣላትን ግምት ደረደረች። እንቁ ስላሴ ሳቅ አለ። ከጠበቅሻቸው ረድፍ ውስጥ አልካተትም። በእርግጥ ስለ ህይወት ትርጉም ለማወቅ አሁን አንቺ የጠበቅሻቸው መስፈርት ውስጥ መመደብ አይኖርብሽም። ሰው ሆነሽ ብቻ መፈጠርሽ ይህን ለማወቅ በቂ ነው ሲል ሳቅ አለ። አስተሳሰብሽ ላይ የሚጎልሽ ነገር አለ እያልከኝ ነው? ቅንድቧን ሰቀል አድርጋት። ኧረ በፍጹም አለ እንቁ ስላሴ ደንገጥ ብሎ ግራ ቀኝ እጁን ከፍ አድርጎ እያውለበለበ። ሚለን ሳታውቀው ማራኪ የሆነና ቀልብን የሳበ ሳቅ ሳቀች። ድርብ ጥርሷ ላይ ልዩ ውበት ነበረው። የሳቋ ድምፅም አንዳች ማራኪ ቅላጼን ጆሮ ውስጥ ፈጠረ። ሲያስበው እሱም አብሯት ፈገግ አለ። ለመደንገጥ ቅርብ የሆንክ ሰው ነህ አለች ሳቋን ገታ ለማድረግ እየተንደረደረች። ምን ላርግ ብለሽ ነው? ገና የተዋወቅኩትን ሰው በማየውን ነገር ያስቀየምኩና መስመሩ የተላለፍኩ መስሎኝ ነው አለ እንቁ ስላሴ። ከፊቷ ላይ ያለ ያስደነገጠው ፈገግታዋ ከእይታው ላይ ለማጥፋት በውስጡ እየታገለ ኋላ የተኛችው ትንሿ ረቂቅ ለመነሳት የማቃጣት ድምፅ አሰማች። ወይኔ ረበሽናት መሰለኝ አለች ደንገጥ ብላ እጇን በአፏ ያዝ እያረገች። እንቁ ስላሴ እይታውን በፊት ለፊት መስታወት አሻግሮ የተኛችውን ልጅ ተመለከተ። አይ ትነሳት ያታታስቢ፣ ለነገሩ እኛም እየደረስን ነው። ወዴት ነሽ? ወዴት እንደሆንሽ እንኮ አልጠየቁሽም። በደፈናው ሽሮ ሜዳ ነኝ ብዬ ነው ያስገባሽ። የልጣልሽ ታዲያ ሲል ጠየቀ። ደርሰናል፣ ለነገሩ እዚሁ ቅርብ ወራጅ ነኝ አለች እሷም ከፊቷ አሻግራ እየተመለከተች። ጥሩ እንደዛ ከሆነ በእርግጥ አለ ፈራ ተባያለ። ሚለን ፊቷን ወደሱ መለስ አድርጋ ለመናገር ያሰበውን ተጠባበቀች። ሊፍት በህይወቴ ለሰው ሰጥቼ አላቅም ከአንድ ሰው በስተቀር ሲል በድጋሚ ለብቻው በግርምት ሳቅ አለ። ሳቁ ግን እንደ መስቀል ወፍ ታይቶለ ያለ ነበር። ሚለን ሁኔታውን ትክብላ አጤነች። እንዴ ለኔ ሰጠኝ ታዲያ ስትል ነገሩን ለማወቅ በመጓጓት ጠየቀች። እኔ እንጃ አለ ትከሻውን ሰበቅ እያረገ። ከርቀት ነው እይታዬ ውስጥ የገባሽው፣ ክፉኛ ነው ያስደነገጥሽኝ ሲል በድጋሚ ለራሱ ፈገግ አለ። ዝናቡ አርጥቦሽ ብርዷን ዘፍስፎሽ ስመለከት በጣም ነው የደነገጥኩት። እንደውም ማን ድፍረቱ እንደሰጠኝ ሳይታወቀኝ ነበር ራሱ የመኪናዬን ፍጥነት ለዘባ አድርጌ አጠገብሽ የቆምኩት አለ። ሚለን ቀደም ብላ የነበረችበትን ሁኔታ ትውስ ብሏት እሷም አንገቷን ሰበር አረገች። በእርግጥ አጉል ቦታ ላይ ነበር የቆምኩት። ለሚመለከተኝ ሰው እውነትም እብድ ናት ያስብል ነበር። እብድ ናት ከሚለው ግምት ይልቅ ሳይሽ በጣም ነበር ያሳዘንሽኝ አለ እንቁ ስላሴ ሳያስበው መኪና መንዳቱን ዘንግቶት ክብሎ አነስና ቁጥ ያለውን ማራኪና ውብ አይኗን እየተመለከተ። ሚለንም በእንቁ ስላሴ እይታው ሳታስበው ተሳበች። ፈጠን ብላ ፊቷን ወደፊት መለስ አርጋ ከተመለከተች በኋላ አለንጋ የሆነ ሌባ ጣቷን ዘርጋ አርጋ ከፊቷ ጠቆመች። በቃ እዚህ ጋር ያዝልኝ፣ ወደ ውስጥ ያስገባል፣ በእግሬ እገባለሁ፣ ደርሻለሁ ስትል መድረሷን ገለጸችለት። እሺ አለ እንቁ ስላሴም የቀኝ ፍሬቻውን እያሳየ። አመሰግናለሁ፣ በጣም መልካም ጊዜ ስትል ሚለን በጥንቃቄ ከላዩ ላይ ደርባ የነበረውን ጃኬት ወለቅ አረገች። ምንም አይደል፣ መልካም ቆይታ ላንቺም አለ አይኗን እየተመለከተ። ሚለን የሆነ እሷ መግለጽ ያልቻለችውን አይነት በእይታ የመናበብ ስሜት ሲሰማት ታውቆታል። ሌላ ንግግርና እንቅስቃሴ ከተል ሳይል በሚል ፍርሃት ፈጠን ብላ መኪናውን ከፍታ ወረደች። ሚለን ደግማ ፊቷን መለስ እንኳን ሳታደርግ
ቀስቀስ ብሎ ክፍክፍ በሚለው ዝናብ ውስጥ ፈጠን ፈጠን እያለች ተራምዳ ከእይታው ተሰወረች። ቁስላሴ ሳይታስበው ሚላን ከእይታው ዞር እስክትል ድረስ ፈዞ ተመለከታት። ስሟን በጠየኳት ኖሮ ድምፁን ቀነስ አድርጎ በቁጭት መልክ ለራሱ ተናገረ። ባባ ኋላ የመኪናው መቀመጫ ጋር ተኝታ የነበረችው ትንሽ ልጅ ወይ የኔ ልጅ ነቃሽ ሲል ቀደም ብሎ የነበረውን ሐሳቡን እርግፍ አድርጎ ፊቱን ወደ ልጁ መለስ አደረገ። ሚላን ስሙን እንኳን ሳትጠይቀው ወይም በቅጡ እንኳን በደንብ ሳታመሰግነው እንደወረደች በውስጧ እያሰላሰለች ነበር ወደ ራኬብ ቤት የሄደችው። ከላዩ ላይ ደረብ አድርጋ የነበረው ልብስ ከላዩ ላይ ሲገፈፍ ቀስቀስ ያለው አየር በድጋሚ አጥንቷን ሰርስሮ ሲገባ ተሰማት። ወይኔ ሚላን ፈንታውን እንደው ምን አይነት ሰው ነሽ? ምን ይሉታል አሁን እንዲህ እስክትሆኚ ድረስ በዝናብ መደብደብ አለች ራኬብ የሚላንን ሁኔታ ከጭንቅላቷ እስከ እግር ጥፍሯ ድረስ እየተመለከተች። ዊስኪ ራኬብ እኔን መቆጣቱን ትተሽ እስኪ ልብስ ስጪኝ አለች ቆጣ ብላ ሶፋው ላይ ዘፍ ብላ እየተቀመጠች። አረ እዚህ በዝናብ በተነከረ ልብስሽ ሶፋው ላይ አትቀመጪ አለች ቆጣ ብላ። ምን ነው ራይዱ እስኪመጣ ድረስ እንኳን ብትጠለይ ያንቺ ፍቅር እንደው ቅጥ ያጣ ለብስጭት ቅርብ ለደስታ ቅርብ ይሄ እንደሚመጣ ጠፍቶሽ ነው አለች ብስጭት ብላ ወደ ውስጥ እየዘለቀች። ሚላን ከተቀመጠችበት ሶፋ ላይ ተከዝ እንዳለች ናት። እንኪ ቀይሪ አለች ከውስጥ ልብስ ይዛ ብቅ እያለች። ሚላን ምላሽ ሳትሰጥ ልብሱን ተቀብላ መቀየር ጀመረች። ወይኔ አለች ሚላን ወደ ቀልቧ መለስ ስትል። ምነው ነሽ አለች የረጠበውን ልብሷን ወደ ውጭ ለማውጣት ፊቷን ያዞረችው ራኬብ። ዋሌቴ ቦርሳዬ ውስጥ የለም። አነስ ያለችውን ቦርሳዋን ዘቅዘቅ አድርጋ ውስጥ ያለውን ዕቃ ማራገፍ ጀመረች። ቆይ እስቲ ተረጋጊ፣ ልትከፊ ስትያወተሽ ነበር ወይስ በስልክሽ ነው የከፈልሽው አለች ራኬብ ልብሱን ማውጣቷን ትታ ወደ ሚላን ጠጋ እያለች። ወይኔ ሌባ ድሮም አንዳች የሆነ አፍዝዛ አደዝዝ ነገር ነበረው። ካለ ምክንያት እኔ ሚላንን ንዴቴ ቶሎ የሚበርድልኝ ሰው አልነበርኩም። ምን ሆንኩኝ ስለካስ አንዳች ነገር አስነክቶኝ ነው ስትል ግራ በተጋባ ሁኔታ ለምትመለከታት ራኬብ ሁኔታውን ማብራራት ጀመረች። አይ ሴትዮ እኔ የምትይው ነገር አንዱም አልገባኝም። ማን ነው ቆይ ከማን ጋር የመጣሽው? ራዲ አይደለም እንዴ ጠራሽው? ስትል ግራ በተጋባ መልኩ እየተመለከተች ጠየቀቻት። ራይድ አልጠራውም። አንቺን አውርቼ ስልክ እንደዘጋው የሆነ ጭርጭስ ያለ መኪና መጥቶ አጠገቢ ቆመ። ወደ ሽሮ ሜዳ ነኝ ማቆምበት ቦታ ስለቆምኩኝ ነው ምናምን ብሎ አጣድፈኝ ብቻ አለች እጇን ወደ ላይ አድርጋ በብስጭት እያወናጨፈች። እና የማታውቂ ሰው መኪና ውስጥ ነው ያውን በዚህ ሰዓት በዶፍ ዝናብ እሺ ብለሽ የገባሽው ስትል ራኬብ ቆጣ እያለች ጠይቀቻት። እሱን እኮ ነው የምልሽ ራኬብ፣ ምን እንደነካኝ አላውቅም። ብቻ ከኋሏ በካርሲት ላይ ተኛች የምታምር ሕፃን ነበረች። በዛ ላይ ቀለበትም አድርጓል። በቃ አንቺ እስክትመጪ ብዬ ገባው አለች ያደረገችውን ድርጊት ባለማሰብና ቅጽበታዊ መሆኑን ለራኬብ ለማስረዳት እየሞከረች። ስልክሽስ እንደው ለመሆኑ አለ አለች። ነገሩ ግራ ያጋባት ራኬብ። እሱስ አለ ይሄ ሌባ ግን ወይኔ ራኬብ ብታየው ቆንጆ መልካም በቃ አረገ ያለ ሰው ነው እኮ። እኔ እንጃ እምባይ እንኳን ጠፍቶ ስስቅ ነበር እኮ አለች ቀደም ብላ መኪና ውስጥ የነበረውን ድርጊቷን ለራሷም አላምን እያለች። እውነትም አፍዝዛ ደንዝዛሉ አለች ራኬብ አፏን እያሽሟጠጠች። አንቺ ሚላን ስለ ሶፎንያስ ጉዳይ ተወት አድርገሽ እንባሽና ብዛሽ ስስቂ ሳልኩሽ እኮ የምርም አፍዝዞ ካልሆነ በስተቀር አለች ራኬብ ጭንቅላቷን በግርምት እየወዘወዘች። ስለ ህይወት ውጣ ውረድ እያጫወተ ጉድ አደረገኝ። እንኳንም ስልኬን አልነካው አለች
በሁኔታው እየበሸቀሽ ሚላን አይ አልመሽ ብሎት እንጂ እሱን ነው እንደውም የሚፈልጉት። ብዙ ብር ነበረው እንዴ አለች ራኬብ አሰብ አድርጋ። አዎ አድርጊ ማላቀውን በዛ ያለካሽ ወጥቼ ነበር። 10,000 ብር ነበረው አለች ብስጭት ብላ። በቃ እንኳን አንቺን አልጎዳሽ። በዚህ በከፋ ሰዓት አንቺም ጥፋተኛ ነሽ ሚለን። ያ ቆሌቢ ሰውዬሽ ነው ሀሳብሽን ሰርቆ የተነፋረቅሽ ሰው መኪና ውስጥ ዘው ብለሽ እንድትገቢ ያደረገሽ አለች ቆጣ ባለመልኩ። ራኩ ደግሞ አለሽ ሚለን ስልችት ባለመልኩ ጭንቅላቷን እጆቿ ላይ ደገፍ አድርጋ። ራኩ ምን ተሳሳትኩ? ላገኝ ሲልሽ ራስሽን እንኳን አታቂም ብን ብለሽ ማንም ሳታማክሪ ተነስተሽ ሄደሽ ታገኛለሽ። ኮም አድርጎና ስራውን ሰርቶ ሲመልስሽ ደግሞ እየተነፋረቅሽ እንዲህ አይነቱ ጦስ ላይ ትወድቂያለሽ አለቻት በቁጣ። ራኪ እንዲህ ልትነዘንዥኝ ከሆነ አሁንም ቢሆን ወደ ቤት ሄዳለሁ። ቢያንስ ከዛ ሲውል ከሆነ ቤት ይልቅ እዚህ መጥቼ ራሴን ማረጋጋቱ ይሻለኛል ብዬ ነው አንቺ ጋር የመጣሁት አለች ቁጣና የሚታገላትን እንባዋን በዛ ለመክታት እያጣጣረች። በይ በቃሽ በይ አልናገርሽም አለች ራኬብ እንደምንም ቁጣዋንና ብስጭቷን ተወት ለማድረግ እየሞከረች። ሌባ ግን ላገኘው ብቻ ቆይ። ቀኝ እጇን ጨበ ጣርጋ እየደበደበች በልዛተች። የት ብለሽ ነው የምታገኙ? ታርጋለሽ? ታርጋ የለሽ? ምን የለሽ አለሽ በምጸት። ራኬብ ሳቅ ብላ። ራኬብ የተናገረቻት ነገር ልክ መሆኑን ስትገነዘብ እጆቿን ወደ ላይ ከፍ አድርጋ አንጋጠጠሽ። ፈጣሪ የለት ሌላ ምን ይባላል? ያችን ምስኪን ሕፃን አብሮ ያንከራትታል እንጂ የእጁን ይሰጠዋል ስትል ከዛቸው መለስ ብላ የእርግማን ማታ አውረደችበት። ጦስሽን ብዬ ነገሩን ቀለል አላደርግልሽም። 10,000 ብር በዚህ ሰዓት ኬት ይመጣል? 1 ብር ቢሆን ከመሬት አይገኝ ተለፍቶበት እንጂ አለች። ነገሩ እንደ እግር እሳት ከሚለን በላይ ያበሳጫት ራኬብ። ራኩ ገንዘቤ መንጃ ፍቃዴ ኤቲኤም እና ባለፈው ኢቨንት ላይ የተቀበልኩት ሰው ቢዝነስ ካርድ እኮ ሁሉም ውስጡ አለ እንጂ እሱ ይገርምሻል። የቀበሌ መታወቂያ የራሱ እኮ ውስጥ ነው። ወይኔ አባቴ ምን አባቴ ነው ማረገው? ሻው ምን ሊሆን አለች። ነገሩን ቀስ ብላ ስታሰላስል ከበድ ያለ ኪሳራ እንደደረሰባት ተሰምቷት። ግን እርግጠኛ ነሽ እዛ ሰው መኪና ውስጥ ነው ተሽወረድሽው ወይስ ያ ሶፎንያስ ጋር ስትጣይ በንዴት ወድቆብሽ እንዳይሆን ከቦርሳሽ ውስጥ አለች ራኬብ። እኔ እንጃ በእርግጥ በጣም ስበሳሽ ታውቂያለሽ አይደል? ብልጭ ሲልብኝ ችግር እንዳለብኝ አለች የራሷን ባህሪ እያመነች። እቺን ሰንዝሬበታለሁ። ነገር ግን ይህን ያህል ዕቃ የሚያስበትና ዋሊት የሚያስወድቅ አይነት ግርግር እኮ አይደለም የፈጠርኩት አለች። ያደረገችውን ነገር መልሳ በፍጥነት ቀለል እያደረገች። እሱም በመምታትሽ ደስ ብሰኝም ግን እንደ ነገሩ ልብ ሳትይው ጥለሽ ወርደሽ ከሆነ ብዬ ነው ምናልባት አለች ራኬብ የእሷን መላምት እያስቀመጠች። ይሆናል አለሽ ሚላን። ልደውልለት እንዴ ስትል ፈጠን ብላ ራኬብን እየተመለከተች ጠይቀቻት። ከራኬብ ላፍታ ያህል ምላሽ አልነበረም። ትዝብትና ያለማመን ስሜት በተከናነበው እይታ ተመለከተቻት። ቆይ አንቺ ልጅ ግን ምንሽ ነው የሚያምሽ? አለች ራኬብ የምትጠይቃት የምትጠቀመው ቃላት ጥፍት እስኪላት ድረስ በሚላን ሁኔታ ብሽቅ ብላ። ማለቴ ሌላ ነገር እኮ አይደለም፣ አንተ መኪና ውስጥ ዕቃ ትቻለሁ ኩልለው ነው ስትል አይኗን ፈጠጥ አድርጋ የራኬብ ቁጣ እንዳይበረታባት በሚመስል ሁኔታ ለራሷ ጠበቃነት እየቆመች መልሳ ጠየቀቻት። እንደው ምን አይነቱን ልብን የሰጠሽ? እንደው ይህ ልጅ ምኑን ያስነካብሽ? ስትል ራኬብ ግፍግፍ ብያለች ጠየቀቻት።
ሌላ ጊዜ ሲጀመር ጆሮሽን ቢቆርጡሽም አትሰሚም። ነይ ሲልሽ ብድግ ብለሽ ትሄጃለሽ። አሁን ግን እዚሁ በእንደዚህ እንደው ሚል ለራስሽ እንኳን ክብርሽ የተነካ ምስሉ እንኳን አይሰማሽም? ኮስተር ብላ ነበር የጠየቀቻት። ራኪ ደግሞ እንደው በምን ብገዝትሽ እሺ እንደምትይኝ እንኳን አላውቅም። የተማርሽ ቆንጆ ኩሩ ሴት እንዴት ከየሴቱ ጋር እየተንዘላዘለ ከግንኙነት ውጪ ለሌላ ነገር ከማይፈልግሽ ወንድ ስር ራስሽን ማግለል ያቀትሻል? እኮ ፍቅር አይደለም ሚለን፣ መታመም መደንዘዝ ነው፣ የጤና አይደለም አለሽ ድምጿን ከፍ አድርጋ ራኪብ። እንደው በማፍዘዝ የተጫወተብሽ ሌባው ሳይሆን ይህ ሰው ነው። ለዘመናት በእድሜሽ የቀለደ ሴትነትሽን ያወረደ ፍቅርሽን ረግጦ ካለምንም ህፍረት የተረማመደበት ወራዳ ሰው ነው አለች። ቃላቶቿን ረገጥ እያደረገች ሚለን ራኪብ የምትናገራት አንዱም ቃል ልክ መሆኑን ሁሉም ጆሮዋ ላይ ቢያቀጭልም አየል ያለው ለሶፎንያስ የሚሰማት የፍቅር ስሜት ግን ልቧ ላይ በህመም ሲራወጥ ይሰማታል። ሚሊ እባክሽ አለች ራኪብ እስሯ ብርክክ እያለች። ሴት ልጅ ነሽ፣ ምንም ቢሆን ያን አትርሺ። ከዚህ በኋላ ልጅነት የለም፣ ማግባት፣ ትዳር መመስረትና አለች። ቃላቶቿ እንዳጠለጠለች ራኩ ተይ እባክሽ አለሽ ሚላን እንቧ ግጥም ብሎ። ቃሉ እንዳትጨርሽው ለዛ መባረክ ያልታደልኩ እንደሆንኩ ታውቂያለሽ። ይሄን ጉድለቴን አውቆ ይጠጋኝ እስካሁን ካጠገቤ ያራቀ ሰው እሱ ብቻ እኮ ነው አለች። ደካማ ጎኗ የዘላለም የህይወቷ ፍራቻ ሲነሳ ውስጧን ከፍቶት እንባዋን እያዘነበች የኔ ውድ ጓደኛ አለች። በጓደኛዋ ሁኔታ እሷም ክፍት ብሏት ለማልቀስ የቃታት ራኪብ ወደ ሚላን አጠገብ ይበልጥ ጠጋ እያለች ላንቺ እኮ ይሄ አይደለም የሚገባው አለች። አብራት እያነባች ነው። ወደ ፈጣሪ አንጋጠን እንለምናለን፣ እንጸልያለን፣ እንሳላለን፣ እሱ ሁሉን ያስተካክለዋል። ታዲያ አንድ ጉለት አለኝ ብለሽ እባክሽ ዘላለም ከሚጎዳሽ ሰው ጋር ራስሽን በንዴት እየጠበሽ አትኑሪ አለቻት ተማጽኗን እያሰማች። ምን ላድርግ ራኩ አለሽ ሚላን እንቧን ጠረግ እያደረገች። ከዚህ ተረግሜያለሁ፣ ዛሬን መተካት እንዳልችል ተደርጌያለሁ። ለነገሩ ምን የሚተካ ደህና ዘር ኖሮኝ ፈለጋሪያ የምትሆን እናት እንኳን አጠገብ የለች። ታዲያ ይሄን ሁሉ ችዬ መኖሬ ሳያንስ በምወደው ሰው ሁሌ ክደት ሲደርስብኝ ማይሰማኝ ይመስልሻል ራኩ ግን አለች። ለወሬዋ ፋታ ሰጥታ በረሽሙ እየተነፈሰች። ችግሬን አውቆ ለዓመታት ካጠገብ ያልተሰወረ ሰው ነው። ነገር ግን እሱ ወንድ ነው። የቤተሰብ ጫና ቅሬታ አለው። ያንን ማድረግ እየቻለ እኔ ነበርኩ ያስኩት። እኔ ጎዶሎ ሆኜ በመፈጠሬ ነው አለች። ጣቷን በብስጭት ወደ ደረቷ እየቀሰረች በምሬት እያለቀሰች ነው። ታይ ፈጣሪ ፊት ሁላችንም ሙሉ ነን፣ ማንም ጎዶሎ የለም። ሚሊ ጊዜ የሰበረውን ጊዜ ያቀነዋል። ብቻ አንቺ ታጋሹኝ ያለች ተማጸነቻት። ጊዜ አለፈ፣ አመታት ተቆጠሩ፣ እኔ ጋር ለውጥ የለም ራኪ አለች። እንቧ ፊቷ ላይ ደርቆ ሐዘኗ ልቧን ሰብሮት ደንደ ለባለ ቅላጼ። ቀጣይ የምትናገረው ምንም አይነት ቃል ሚላን ላይ ለውጥም ሆነ ግፊትና ጫና እንደማያሳድር የተረዳችው ራኪብ ጓደኛዋን በሐዘን ታይታ እንቧን እያወረደች ተመለከተቻት። ሚላን እንቧን ጠራርጋ ራሷን ሰብሰብ ባረገች። ልክ ነሽ ኮስተር ብላ ፊቷ ላይ ያለውን እንባ እያበሰች በዝናብ የተበላሸ ጸጉሯን አስተካከለች። ያ ሁሉ የስድብና የምትወርጅብኝ አውርጄበት መልሶ መደወል ውርደት ነው።
ከቻልሽ በአንድ ስልክ መልእክት ላኪልኝ። ቀና ሆኖ ከመለሰልኝ እሰየው ነው አለች ወደ ውሳኔ ገብታ። ራኬብ ጓደኛዋን በዝምታ ከተመለከተች በኋላ ጠረጴዛ ላይ ያኖረችውን ስልክ ብድግ አደረገች። ምን ያህል በጠላውም እንዲሁ ከሱ ጋር ምንም አይነት መልእክት መላላክም ሆነ መደወል ባልፈልግም አንገብጋቢ ጉዳይ ስለሆነ ብቻ እሺ ስትል ስልኳን ለሚላን ሰጠቻት። ሚላን ከእንቅልፏ ስትነቃ በየቀኑ አይኗን የመግለጧ ትርጉም ክፍሏ ውስጥ ራቅ ብሎና ከፍ ካሉ የክፍሏ ጣሪያ ጋር እየተያየች ከራሷ ጋር የምታደርገውን የግብ ጥያቄ መጠየቅ ጀምራለች። የሚላን ክፍል በስሱ ተንኳኳ። እመቤት ቁርስ ደርሷል ስትል የቤት ረዳት የሆነችው ልጅ ድምጿን ቀነስ እንዳደረገች ተጣራች። ሚላን ምንም ብላይ ሳትሰጥ ካለችበት የራሷ ሙግት መለስ በማለቷ በስልችት መልክ አይኗን ጨፈን አድርጋ ገለጥ አደረገችው። ሚላን የጧት ሰው ናት። በጧት ተነስቶ እንቅስቃሴ አድርጎ ቀስቀስ ያለ ሻወር ወስዳ ወደ ስራ ለመሄድ መዘገጃጀት የምትወድ ሰው ናት። ሆኖም የዛሬው ቀኗ ለየት ባለ መልኩ የመነሳት አባዜ እንዳለበት ሰው አልጋዋ ላይ እንደ ማስቲሽ ያጣበቃት ከበድ ያለ ስሜት እላያ ላይ ሰፍሮ ነበር። ነገር ግን እንደ ነገሩ የግዷን ተነስታና ሻወሯን ወስዳ የስራ ልብሷን ከለባበሰች በኋላ ቁርስ ወደ ተሰናዳበት ወደ ታች ወረደች። የምግብ ጠረጴዛው ላይን በሚማርኩ የጠዋት ጣፋጭና ቀለል ያሉ ምግቦች፣ ጁስና ሻይ በየአይነቱ ብዙ ተጋባዥ እንዳለ በሚመስል ሁኔታ ቀራርቧል። ሚላን ላይኗ ማራኪ የሆነ ነገር ባትመገብም መመልከቷ ብቻ አንዳች ደስታን ይፈጥርባታል። ከደረጃው እንደወረደች ወደ ምግብ ጠረጴዛው ቀረብ ለማለት እርምጃዋን ከጀመረች የለመደችውና ሽታው ሲሸታት ገና አንዳች መጥፎ ስሜት የሚፈጥርባት የሲጋራ ሽታ ሸተታት። እርምጃዋን ገታ እንዳደረገች እናቷ ከማዕድ ጠረጴዛው ላይ መቀመጧን ጠረጠረች። ስሜቷ ቅር እንዳለው ፊቷን ጠውለግ አድርጋ ወደ ጠረጴዛው አመራች። የልጇን መምጣት የተመለከተችው ሳራ በድንጋጤ እያንቦለቦለች የነበረውን ሲጋራ ከመተርኮሻው ላይ በፍጥነት ደፍጠጥ አድርጋ ጠፋች። እንዴት አደርሽ የኔ ልጅ ስትል በድንጋጤ ፈገግታ እያሳየቻት ጠየቀች። ሚላን አንዳች ምላሽ አልሰጠቻትም ነበር። ፊቷ እንደከሰከሰችው ከጠረጴዛው ላይ ያለውን ወይን በጠስ አድርጋ አንድ ፍሬ ወደ አፏ ላይ አካረገች። ቀጠል አድርጋ ከፊቷ የቀረበውን የብርቱካን ጁስ ወደ ብርጭቆ ካንቆረቆረች በኋላ በቁሟ መጎንጨት ጀመረች። ቁጭ ብለሽ ተረጋግተሻት በይም ሚላኔ ሽታዬ ቆንጆ ቁርስን ያዘጋጀችው ስትል ልጇን እየተመለከተች ጠየቀቻት። ከሚላን በድጋሚ ምላሽ አልነበረም። የጠጣችበትን ብርጭቆ ከቦታው አኑራ ከፍራፍሬው ረድፍ ላይ የተቀመጠ ቀይ አፕል ብድግ አድርጋ ድጋሚ ምላሽ ሳትሰጥ ፊቷን አዙራ ወጣች። ሚላን ቀኗ ከበድ ያለ እንደሆነ ለራሷም ተሰምቷታል። እንቅስቃሴ የለመደ ሰውነቷ አንድ ቀን አልጋ ላይ አረፍ ብሎ ቢያረፍድ እድሜዋ እንደገፋ አዛውንት አይነት ስሜት ሲሰማት ታወቃት። ሚላን መኪናዋን ከመኪና ማቆሚያ ጋር ካቆመች በኋላ ወደ ቢሮዋ ለማምራት ወደ አሳንሰሩ ጠጋለች። አሳንሰሩ በሰዓቱ አገልግሎት እየሰጠ አለመሆኑን የሚገልጽ ምልክት ተመለከተች። ቀኗ ይበልጥ እየጠመመ እንዳይሄድባት ፈጣሪዋን በመማፀን ካደረገችው ሂል ጋር ያዝ እንግዲህ እየተባባለች ቀጥ ብላ የሚጠብቃትን ደረጃ እስከ 11ኛ ድረስ ወጣች። እንዴት አደርሽ ሚላን ስትል ሪሴፕሽን አካባቢ የነበረችው ቀልጠፍ ያለች ልጅ ፈጠን ብላ ወደ ሚላን ዘንድ ቀረባለች። እንዴት አደርሽ ኪዲ? ድክም ብሎኛል፣ ሊፍቱ እየሰራ አልነበረም ስትል ስለ ስራ ወይም አስጨናቂ ዜና ሳትነግራት በፊት በደከመና በዛለ ሰውነት ወደ ስራ ገበታዋ እንደደረሰች ልታሳውቃት ሞከረች። አረቴ ቅድም እኮ ይሰራ ነበር፣ አረፍ በይ እስኪ ስትል ቅድስት የምታለከልከዋን የሚላንን የትንፋሽ ድምፅ ሰምታ
እንድታርፍ ወደ እንግዳ ሶፋው ጋር እጇን ሰርዘር አረገች። ታዩ እዛው ቢሮ ውስጥ አርፋለሁ፣ ከዛ ስራ ጀምራለሁ። ፈልጎኝ የመጣ ክላይንት አለ እንዴ? አንድ እንግዳ አንቺን ፈልጎ ከደቂቃዎች በፊት መጥቶ ነበር አለች ቅድስት ፈጠን ብላ። ለቅዳሜ ቀጠሮ ያሳዘኝ ሰው ነበር እንዴ አለች ከቅድስት ባሻገር ራሷን እየጠየቀች። አይ ፕሮግራምሽ ላይ እኔ የተያዘ ካለ ብዬ ተመልክቼ ነበር፣ ግን ምንም የለሽም አለች ቅድስት ጭንቅላቷን በእርግጠኝነት እየነቀነቀች። እሺ ኬዲ አመሰግናለሁ አለች የዛለው ሰውነቷን ጎተት እያረገች። ወደ ቢሮ ቀረብ አለች። በደከማ አቅሟ ለመክፈት ጠንከርና ከበድ ያለውን የመስታወት በር ለመክፈት ኃይሏን ስትጠቀም የተመለከታት ውስጥ ያለው እንግዳዋ ብድግ ብሎ በሩን ወደ ራሱ አቅጣጫ ሳብ አድርጎ ከፈተላት። ሚለን ከድካሟ ያዳናትን ሰው ማንነት ለመመልከት እይቷን ከበሩ ላይ መለስ አድርጋ ተመለከተችው። አንተ አለች ሌባ ጣቷን በድንጋጤና ባለማመን በሚመስል ሁኔታ እንቁስላሴ ላይ የቀሰረች። እንቁስላሴ ፈገግ አለ። ምን ነው የሞተ ሰው እንዳየን የደነገጥሽው ሲል ረጋ ባለ ስብዕናው ላይ ያንን ቆንጆ ፈገግታውን አስመለከታት። የሞተ ሰው ሳይሆን ቀማኛ ያየው መስሎኝ ነው አለች ኮስተር ብላ እጆቿን ደረቷ ላይ ያነባበረች። ቀማኝ? ግራ በተጋባ መልኩ እየተመለከተ ጠይቃት። የተናገረችው ንግግር ትክክል አለመሆኑን የተገነዘበችው ሚላን ራሷን ቆንጠጥ አድርጋ አይኖቿን ጨፈን አረገች። ይቅርታ በጣም አለች ጸጉሯን እንደማስተካከል እያለች። ከበድ ያለ ቀን ነው ዛሬ በጠዋቱ፣ ለዛ ነው በጣም ይቅርታ አረፍ በል ስትል ወደ እንግዳ ማረፊያ ወንበር በእጇ አመላከተችው። ሁኔታዋ ከበድ እንዳላት የተረዳው እንቁስላሴ ሌላ ክፉ ቃል ሳይናገር ግብዣዋን ተመልክቶ በእሽታ እንግዳውን መቀመጫ ላይ አረፍ አለ። ምን እግር ጣለ እዚህ ታዲያ? መቼም አጋጣሚ ነው ብላ አታስቀኝም አለች እንደ ነገሩ ፈገግ ያለች። አይ በዛ አይደለም ሲል ፈገግ አለ። ባለፈው ሳምንት እሑድ ነበር ይሄን ዕቃ መኪና ውስጥ ለሽወረድሽው። በእርግጥ ለመመለስ ዘግቻለሁ፣ ቢያንስ እኔ ጋ ነው ቤት ብዬ ድምፅ ማሰባት ነበረብኝ። ነገር ግን መኪና ሳራግፍ ያየሁት ሐሙስ ዕለት ነበር። ቅዳሜ ስራ ስለማልገባ አንደኛዬን መጥቼ በአካል ላደርስልሽ ብዬ ነው ሲል ትህትና በሞላው አንደበቱ አስረድቶ ዋሌቱን ከፊቷ አኖረው። ሚለን ባለማመን መልኩ ዋሌቱን በቀስታ ተቀበለችው። ላፍታም ዝም አለች። በእርግጥ የሰው ዕቃ ተከፍቶ አይታይም፣ ነገር ግን ምናልባት አድራሻ ካለ በሚል ሀሳብ ነው የከፈትኩት። አልተሳሳትኩም። ቢዝነስ ካርድሽን ማግኘት ይጠቅመኛል። ሁለት ስለነበር የትኛው እንደሆነ ለማወቅ ተቸግሬ ነበር። በግምት ሁለቱም አድራሻ ጋር ጎራ ብዬ ለማጣራት ነበር በጠዋት መንገዴን የጀመርኩት። እንደ ድል ሆኖ ደግሞ እግሬ ቅድሚያ የረገጠው እዚህ ነበር ብሎ ነገሩንና አጋጣሚው አገናኝቶት ፈገግ አለ። ይገርማል አለች ሚላን እይታዋን ቦርሳው ላይ እንዳደረገች። መጀመሪያ በክፉ ዓይንና በጥርጣሬ መነጽር ተመልክቼ የሰውን ዕቃ የሚነካ ፈጣሪ እጁን ሰብሮ ያለውን ነጥቆ ባዶ ያስቀረው ስል ተራገምኩ። በዛ ቃል ተጸጽቼ ሳልጨርስ ደግሞ በሐሰት እኔ ጋ ነው ሰጥሻለሁ ብሎ ያታለለኝን ሰው ሳስብ ይበልጥ ግርም አለኝ። በሐሰት እኔ ጋ ነው ዕቃው አለ ሚላን ራሷ መታት ውሰድ በሚል ሐሰተኛ መረጃ ለዛሬ ቀጠራትን ሶፎንያስን አሰብ አድርጋ በነገሩ እየተገረመች የምርሽን ነው አለ በነገሩ ተገርሞ። ምን ብዙ ነገር እንዲሁም ብር ስላለው ተጨማሪ ለማግኘት ሊደራደርሽ ብሎ ይሆናል አለ የራሱን ሐሳብ እያንጸባረቀ። ለገንዘብ ላይ መድረድር ሳይሆን በሰው ጊዜና እምነት ላይ ለመጫወት ነበር ስትል ነገሩ አሳዝኗት ተከዝ አለች።
ከረፈደ ስለመጣው ይቅርታ አለ። ኧረ በፍጹም ባለውለታዬ ነህ፣ ውለታ እንዴት ልመልስ አለች ከትካዜዋ መለስ ብላ። በጭራሽ ለውለታ አይደለም ተገቢውን ነገር ነው ያረኩት ሲል ፈጠን ብሎ ከመቀመጫው ብድግ አለ። እኔን ደስ እንዲለኝ እንደውም ቁርስ አልበላውም፣ ቡናም ሳልጠጣ ነው ከቤት የወጣሁት። ከበድ ያለ ቀን ላይ ነኝ እና እሺ ብትለኝ እንደውም ለእኔ ድርብ ውለታ ነው አለች በይሉኝታ እንቁ ስላሴን ለማቆየት እየታገለች። ውስጡ ቢፈልግም እንደ ነገሩ ያቅማማው እንቁ ስላሴ በሀሳቧ ተስማማ። ካረፉበት ሆቴል ቁርስ ቀረበ። እንቁ ስላሴ እንደ ነገሩ አፈር ብሎ አንገቱን ሰበር አረገ። በመጀመሪያ ይቅርታ ከማለት ጀምር፣ ያገኘው ቀን አይምሮም ሆነ ቀልቤ ሌላ ቦታ ነበር አለች ቀደም ብሎ የእንቁ ስላሴ እይታ ውስጥ የገባውን የሚያምረውን ፈገግታዋን ብልጭ እያደረገች። አዎ ሁኔታሽ እኮ ያስታውቅ ነበር። እኔም ምን እንደሆነ ባላቅም በጆሮዬ አንዳች ነገር ሹክ ብሎኝ ነበር መኪናውን አጠገብሽ ያቆምኩት አለ እሱም በራሱ ድርጊት ተገርሞ ሳቅ እያለ። ሚለን አብራው ፈገግ ካለች በኋላ አጠገቧ ያለውን ውሃ በትንሹ ጎንጨት አለች። ሚለን እባላለሁ አለች ለትውውቅ ያክል እጇን ዘረጋች። ስለተዋወቅኩ ደስ ብሎኛል ስትል በፈገግታ ተመለከተችው። እኔም እንደዚያው አለ። አይኗን ትክ ብሎ መመልከቱ አላስችል ብሎት አይኑን ወደ ሌላ ቦታ መለስ እያደረገ የዛን ቀን ከአንድ ሰው ጋር ለሌላ ሊፍት ሰጥቼ አላቅም ያልከኝ አለች። የዛን ዕለት እንደ ነገሩ የተጨዋወቱትን ንግግር እያስታወሰች ማን እንደሆነ መጠየቅ ይቻላል ስትል ፈራ ተባ እያለች ጠይቀች። እንቁ ስላሴ ከመመለሱ በፊት በነገሩ አዘን ብሎ አንገቱን ሰበር አረገ። ላፍታ ቆየት ካለ በኋላ ሚላንን ቀና ብሎ ተመለከታት። ባለቤቴ የልጄ እናት አለ የግዱን ሳቅ እያለ። ኦ አለች አጠገቧ ያለውን ብርጭቆ ብድግ አርጋ ውሃዋን እየተጎነጨች። የቀድሞ ሲል ቀስ ብሎ ቃሉን ጣል አረገ። ሚላን እየተጎነጨች የነበረችውን ብርጭቆ በቀስታ ወደ ጠረጴዛው መለስ አርጋ አፏ ውስጥ ያለውን ውሃ በቀስታ ውጣ እይታዋን ወደ እንቁ ስላሴ መለስ አርገች። ተለያይታችሁ ነው ስትል ቀስ ባለመልኩ ጠየቀችው። በህይወት የለች፣ ከዚህ ዓለም በሞት ተለይታለች ሲል ውስጡ ያለውን ሐዘን ለመደበቅ በውሸት ፈገግ አለ። የሰማችው ነገር ያስደነገጣትና ያሳዘናት ሚላን በሐዘን ፊት ትኩር ብላ ካለምንም ምላሽ ተመለከተችው። ከዚህ ዓለም በሞት ከተለየች 2-3 ዓመት ሆናት በማማ ዕድሜ አለ ሐዘኑ ውስጡ ሲሰራጭና ሰውነቱ ለወጥ ብሎ በውሸት ሳቅ ለመሸፈን ሲታገል ሚላን ተመለከተችው። አዝናለሁ በጣም አለች ከልቧ በሆነ ሁኔታ። ልጅ አታውቃት ማለት ነው አለች ጥያቄዋን ከተል አርጋው። እሷን ስትወልድ ነው ህይወቷ ያለፈው። ያው ግን ለእኔ ምትኳን ረቂቅን ትታልኝ ሄደችው። ይዛለት በገረፍታም ቢሆን ያዩዋት ቆንጅዬ ልጅ ናት። ፈጣሪ ያሳድግልሽ አለች ፈገግ ብላ። አሜን አሜን አለ ሐዘኑን ዋጥ እያረገ። ከሐዘኔ መለስ ስለማለት በምጥርበት ሰዓት ለማየት የፈሯትን ጨቅላ ስመለከታት አፈጣጠሯ ግርም አለኝ። የእናቷን መልክ የተላበሰች ውብ ሆነችብኝ፣ ረቂቅ ሆና ታየችኝ ሲል ስሟን ያወጣበትን ምክንያትም አያይዞ አጫወታት። አሳቢና ከአሁኑ ጠንከር ያለ አባት ስላላት እድለኛ ናት አለች ጥንካሬውን አድንቃ።
ግዴታዬ ነው። የመኖሬ ትርጉም እሷ ብቻ ናት አለ ፈገግ እያለ። አባትነት ልዩ ፍቅር ነው ትርጉሙን ላወቀ ሰው። የኔም አባት ልዩ ነበር አለች እሷም በራሷ ዓለም ተከዝ ያለች። እድለኛ ነሻ አለ ፈገግ ብሎ እየተመለከታት። እድሌን ተነጥቄያለሁ፣ አባቴን አጥቻለሁ አለች እሷም በተሯ ቁስሏን ሸፈን አድርጋ በውሸት ሳቅ እያለች። የልደቴ ቀን ነው አባቴ ያረፈው አለች ትውስታው ህመሟን እየቀሰቀሰባት። በጣም አዝናለሁ ሚለን አለ ሊያጽናናት ፈልጎ። ሰው አፈር ከለበሰ የሆነው አባዬ አለች አይኗን ግጥ የሚያደረገውን በዋ ስሜቷን ግልብጥብጥ አድርጎ እንዳይቆጣጠራት ራሷን ተግ ለማድረግ እየሞከረች። የኔ አባት ሳላኮራው አፈር ውስጥ አረጀ፣ እንደ ቀልድ 14 ዓመታትን አስቆጠረ አለች ከአይኗ ኩልል ብሎ የወረደውን እንባዋን በሳቅ ሸንግላ እየጠረገች። ህመሟ የተሰማውን ቁስላሴ ፊቱ ቅጭም እንዳለ በሐዘን አይን ተመለከታት። ሚለን ምንም የአንድ ቀን ትውውቅ ቢሆን የራሷን ድርጅት ማስተዳደር የምትችል በራሷ የቆመች ጠንካራ ሴት መስለሽ ትታይኛለሽ። ያ በራሱ እኮ ለአባትሽ ትልቅ ኩራት ነው። ምንም እንኳን በህይወት ቆመው ባያዩሽም እንደ ኮሮብሽ ግን ሊሰማሽ ይገባል አለ። አባቴ እንደከፋው ነው የሞተው፣ አባቴን ጠላት ነው የወሰደብኝ አለሽ በቁጭት ጥርሷን ነክሳ። ምን ዋጋ አለው? ከጠላቴ ጋር አንድ ቤት ውስጥ እኖራለሁ አለሽ በንዴትና በእንባ። ንግግሯ ግራ ያጋባውን ቁስላሴ ትክ ብሎ ተመለከታት። ፈራ ተባ እያለ በሰው እጅ ነው እንደ የሞቱብሽ ሲል ቀስ ብሎ ጥያቄውን ሰነዘረ። ሚላን እይቷን ወደ እንቁስላሴ መለስ አድርጋ በሐዘን ሳቅ ብላ ተመለከተችው። በራሱ እጅ ነው አለች። ህመሟን በሳቋ ጉያ ሸፍና መለሰች። በገዛ እጁ ቃታውን ስሞ ደሙን አፍሶ ነው አለች ስትናገር ለራሷም የሚከብዳትን ቃል በሐዘን ቅላጽ እየተናገረች። በስመ አብ አለ ያልጠበቀው ነገር ሲሆንበት ደንግጦ እያማተበ። ይቅርታ ማይጠየቅ ነገር ነው የጠየቅኩሽ። ጠላትን ለማትረፍ ምን ምታረክ ይመስልሃል አለች እንቁን እየጠየቀች። በመሃል ብድግ ብላ የጠየቀችው ጥያቄ ግራ ያጋባውን ቁስላሴ በዝምታና ግራ በተጋባ አይኑ ተመለከታት። በፈጣሪ ስራ መግባት ነው ትለኝ ይሆናል፣ ግን እንደውም እኔው ሚለን ራሷ ነኝ እቺን ዘርግቼ የገባሁት አለች በራሷ የድሮ ውሳኔ ላይ የተቆጨች። መልካም ማል ምግብ ይዛ የነበረችው አስተናጋጅ ፈጠን ብላ ወደ ላይ ከፍ አድርጋ የያዘችውን ሳህን በየፊት ፊታቸው አስቀመጠች። ሁለቱም ከነበሩበት የጦፈ ስሜታዊ የሆነ ወሬ መለስ አሉ። ግስቃሴ መለስ ብሎ ንግግሩን ለመቀጠል ድፍረቱን አጥቶ ሚለንን አይኗን መመልከቱን ቀጠለ። ሚለን ቁርሳት በላይ ወጣው ሆዷን ድምፅ ማሰማት ከጀመረ ደቂቃዎች ስለተቆጠሩ የማዕዱ ጠረን አፍንጫ ውስጥ ገብቶ ሲያውዳት ምግቡን ለመመገብ ቅድሚያ ሰጠች። እንቁስላሴ የቀረበለትን ፓስታ በሱጎ እንደ ነገሩ በሹካው ነካ ነካ እያረገ ቁልጭ ማለቱን ቀጠለ። ምን ነው አልወደድከውም እንዴ? ቀና ካለች በኋላ ፈገግ ብላ እየተመለከተችው ጠየቀች። በፍጹም ባይሆን እንደ ወሬ ቀደም ብለሽ ያነሳሽልኝ ነገር ውስጥ አይን ቆርቆሮት ነው አለ ሹካውን አንከርፍፎ እንደያዘ። የትኛው አለች የተቀለለችውን ፓስታ ወደ አፏ ጨምራ። ራሴን ዘርግቼን የገባው ስትይ ትርጉሙ ትንሽ ግር ብሎኝ ነው አለ አለች ለመጠየቅ የፈለገው ነገር ሲገባት ጊዜ ለምን እንደሆነ የማልወስነው ሰው አንደበቴ ውስጥ ያለውን ችግር ዝርግፍ አድርገሽ ንገሪው እያለኝ ነው አለች ፈገግ ብላ በግርምት እየተመለከተችው። እኔ እንጃ እንደዚህ አይነቱ አስተያየት ሲደርስብኝ የመጀመሪያዬ ነው። ሰው በተቃራኒው እንደው ለመቅረብ ከበድ ያልክነ በማለት ከሸሽ የሚለኝ አይነት ሰው ነኝ አለ እሱም በተሰጠው አስተያየት ተገርሞ ሳቅ እያለ። የሆነ
ቀደም ብዬ የማውቅ አይነት ስሜት ነው የሚሰማኝ እንጂ እኔም ሰው ለመቅረብና ሰው ለማመን አስቸጋሪ ሆንኩ ሰው እኮ ነኝ አለች በራሷ ጸባይ። እሷም ያላትን አተያይ ለሱ እያጋራች ወደ ምግቧ መለስ አለች። እንደውም ስራሽ ዲዛይኒንግ እንደመሆኑ መጠን ከብዙ ሰዎች ጋር እኮ የሚያገናኝነት ይመስለኛል። ስለዚህ ሰው ለመቅረብ ከበድ ያልኩ ነኝ የሚለውን ማመኑ ቢከብደኝም ባይሆን ሰው ለማመን ያልሽው ነገር የመጀመሪያ ቀን ሊፍት ሲሰጥሽ ያስመለከችኝ አስተያየት እሱ አረጋግጦልኛል ሲል በትውስታ ፈገግ አለ። ሚላን ያ የሚማርከውን ሳቋን ጨረፍ አርጋ አስመለከተችው። ልክ ነህ፣ ደግሞ እኮ አጉል ጊዜ ላይ ነበር የተገናኘ ነው፣ ለዛም ይሆናል አለች። የዛን ዕለት ምን ሆነሽ እንደሆነ ብጠይቅሽ ድፍረት ይሆንብኝ ይሆን አለ ፈራ ተባ እያለ ሰረቅ አድርጎ እየተመለከታት። ሚላን አይደለም ለማለት ጭንቅላቷን ፈገግ እንዳለች ነቅነቅ አረገች። አጠገባ ያለውን ውሃ ጎንጨት ካለች በኋላ ለማውራት ጉሮሮዋን ጠረግ አረገች። ለረጅም ዓመት የወደድኩት በብዙ ነገር የረዳኝ ሰው ነበር አለች ወደ እንቁ ስላሴ ሰውነቷን ቀረብ አድርጋ። እንቁ ስላሴም ወሬውን ለመስማት በመጓጓት በእጁ ያለውን ሹካ ወደ ሳህኑ መለስ አድርጎ አስተካክሎ ተቀመጠ። ለኔ የብቸኝነት ቀንበሬን ገርስሶ ያወጣኝ ሰው ነበር። በድጋሚ ሰው እንዳምን ካደረገ በኋላ ክደቱን አሳየኝ አለች። አይኗ ከአንድ ቦታ ላይ ትክክል እንዳረገሽ በራሷ ጣፋን ታዘን ንብላ የግዷን ፈገግ እያለች ፍቅር የሚባለውን ነገር በዞረበት አልዞርም ብዬ የገባሁትን ቃል እንዳጥፍ ድጋሚ ልቤን በር እንድከፍት የገፋፋኝ ሰው ነበር። ክደት የፈጸመብሽ ከሌላ ሰው ጋር ነው ሲል ፈራ ተባ እያለ ጠየቃት። ፍቅሬ ጥልቅ መሆኑንና ደካማ መሆኔን ሲመለከት እንደ ልቦ መሆኑን መረጠ። ሐኪሜ ነበር አለች በምጸት ፈገግ ብላ። የምን ሐኪም ሲል ፈጠን ብሎ ጠየቀ። ሳይካትሪስት፣ የአእምሮ ታማሚ ነበሩ አለች ሳቅ ብላ። እንቁ ስላሴ ፊት ላይ የተነበበበት ግን ደንገጥ ያለ ፊት ሳይሆን በሐዘኔታ መልክ የሚመለከት አዛኝ አይኖችን ነበር። እንዴት አልደነገጥክም አለች ሁኔታው ለራሷም ግራ አጋብቷት። ሁሉም እኮ የራሱ የሆነ ህመምና ቁስል አለበት። አንዳንዴ ውስጣችን ያለው ቁስል መርግዞ መዳን ሲያቅተው ሰውነታችንን አካላቶቻችን የሚቆጣጠረው ትልቁ አካላችን አእምሯችን ያጠቃል። አድገን እንዳላደገ ሕፃን ያደርገናል። ጠንካራ እንዳልነበር ልፍስፍስ ያደርገናል። እውቀት እንዳልነበረን እውቀት አልባ ያደርገናል። ከሁሉ በላይ አለ በሐዘኔታ ፈገግ ብሎ በክብር ሰው ሰላምታውን እንደለገሰን በፍርሃት ጣቱን እየቀሰረ መጠቋቋሚያ ያደርገናል አለ። ምናልባት የምትወደውን ሰው ማጣት ስሜቴ እንደነገሩ ልትረዳኝ ትችል ይሆናል አለች የተናገረው ንግግር ትክክል መሆኑን ስትረዳ። እንደ ነገሩ ሳይሆን በደንብ እረዳሻለሁ ሚለን አለ አስረግጦ። ሚለን ሳታስበው ፈገግ አለች። አንዳች ወገግታ ልቦ ሲገባ ተሰማት። ሳታስበው ከዓይኗ ኩልል ብሎ የወረደውን እንባዋን ጠረግ አረገች። አባቴን ማጣት ለኔ ሁሉ ነገር ያጨለመብኝ ከዛኔ ገና ከዩኒቨርሲቲ መመረቂ ነበር። አባቴ በጣም ታጋሽ ሰው ነው፣ ትሁት ነበር። ነገር ግን አጉል ፍቅር አጉል ሰው ላይ ጣለው አለሽ በቁጭት። አባትሽ ሌላ ፍቅር ወዳጅ ነበረው አለ ነገሩን እየገመተ። ሚላን ፈገግ ብላ ጭንቅላቷን አይደለም ስትነቅነቅ አረገች። እናቴ ወላጅ እናቴ ለአባቴ ቅንጣት ታክል ፍቅር አልነበራት። ልቧም ሀሳቧም ወደ ውጭ ሀገር ጥሏት ከጠፋ አንድ ሰው ጋር ነበር። ሆኖም በወግ ማዕረግ በቤተሰብ በኩል ለረጅም ዓመታት ሲያፈቅራት ለኖረው አባቴ
ለዛ በዛ ሁኔታ ውስጥ ለአባቴ ለመዳር ተገደደች። ታዲያ ሙሉ ህይወቷን እኔና አባቴን ስትረግም ኖረች። በቃ በህይወቷ ደስተኛ አልነበረችም አለች ሚላን። ከንግግሯ ሀዘን ውስጧ ልክ እንደ ነቀዝ ሰርስሮ በልቷት ባዷን እንዳስቀራት ያሳብቅባት ነበር። እኔን መጸነሷ ይበልጥ እስር ቤት ውስጥ እንዳስቀመጣት አድርጋ ነበር የምታስበው። ከጸነሰችን ጊዜ አንስቶ እስከ ውልደት እስከ እድገት ድረስ አንድም ቀን የእናትነት ፍቅርን አሳይታኝ አልነበረም ያሳደገችኝ። ለአባዬ ነበራትን ጥላቻ እኔ ላይ በብርቱ ታንጸባርቅ ነበር። ደግሞ ሱሰኛና ሴዘኛ ነበረች። ወዷት ያገባት አባቴ አስሮ እንዳስቀመጣት በማሰብ እሱን ለመበቀል ከተለያዩ ወንዶች ጋር ትሄድ ነበር። አባዬ ግን አለች በቁጭትና በንዴት ወደ እንቁ ስላሴ ይበልጥ ቀረብ ብላ እቺን ታክል እንኳን ስትል ጣቷ ላይ ያለውን ጥፍሯን አሳየች። እሷ ላይ ያለው እምነት አንድም ቀንሶ አያውቅም ነበር። ስለሷ የሚወራ ብዙ ነበር። አሁንም እኔና አባዬ ገማዬ ጎን ቆመን እንዴትስ ትጠራጠራለሽ ብለን ዘራፍ እንኳን አላለም አለሽ። በጊዜው ያደረገችውና የፈጸመችው ውሳኔ ውስጧን እየበላት። ታዲያ ወደሽ ከተደፋሽ ቢረግጡ አይክፋሽ አይደለ ነገሩ? ጠበቃ የቆምንላት ሴት አሳፈረች፣ አንገታችን አስደፋች። በገዛ ቤቱ በተከበረበት ጎጆ ከኔ አለች በል ጥርሷን ነከስ አርጋ ከልጇ የመጀመሪያ ፍቅረኛ ጋር አልጋ ላይ ክህደት ስትፈጽም ተገኘች አለች በምሬት ነገሩ የዘገነነው እንቁ ስላሴ ፊቱ ላይ ያለው እይታ እንዳይሳበቅበት አይኑን ቶሎ ብሎ ወደ ሌላ ቦታ ከብለ ላረገው። ይገርማል አለች በንዴትና በብስጭት ሳቅ እያለች። ታዲያ ሞኝ ካመረረ ሆኖ ነገሩ አባዬ አለች ሚላን። ቀጥሎ መናገር የፈለገችው ነገር ከብዷት ሚላን ይቅርታ እንደዚህ ስሜታዊ ስለሚያደርግሽ መጥፎ ትውስታ ውስጥ ስለከተትኩሽ ሲል እንቁ ስላሴ ደንገጥ ብሎ በሐዘኔታ መልክ ተመለከታት። ችግር የለውም ካወራሁት ከተነፈስኩት ቆየው እንደው አለች አንድ ቦታ ላይ ፍዝዝ እንዳለች። ምስኪኑ አባቴ ንዴቱን ከደቱን መቋቋም አቅቶት ሽጉጡን መዘዘ። የልጅነት ፍቅረኛዬን በስድብና በለቅሶ አባረሬው ዞር ከማለቴ ሽጉጥ ደቅኖ ማንነትና ስብዕናው ርቆት አውሬ ሆኖ የቆመውን አባቴ መሳሪያ እናቴ ላይ ደግኖ ተመለከቱ። አንድሽ ቃል በሰዓቱ አባቴ እንደማይመልሰው ታውቆኝ ነበር። አንዳች አካሌ ተመዘዘ። ከእናቴ ፊት ከሌላ ሆኜ በመንገዱ ቆምኩ። አባቴ የመዘዘው ቃታኔ ላይ ያረፈ። አባዬ የኔን ሁኔታ ሲመለከት የወደቀውንና በደም የተጨማለቀውን አካሌን ሲያይ ራሱን በጥይት አጠገቤ ተጋደመ አለች እንባዋን እያዘነበች። የሰማው ታሪክ መላ ሰውነቱን የነዘረው እንቁ ስላሴ አፉን በእጁ እንደያዘ በድንጋጤ ተመለከታት። በምን ቃል የቆየ ቁስልም ቢሆን ምን ብሎ ማጽናናት እንዳለበት ነገር አለሙ ተምታታበት። ዝነኞች ነን እንዴት በዜና ይህን ታሪክ አልሰማው ስትል ሚላን ፈገግ ብላ እንባዋን እየጠረገች ጠየቀችው። ሚላን በጣም አዝናለሁ አለ ላፍታ ዝም ካላት በኋላ። ምንም ቃል መጽናኛ መሆን ስለማይችል በጣም አዝናለሁ ከማለት ውጪ ምንም ልልሽ አልችልም አለ። የሰማው ነገር እንደዘገነነው ጭንቅላቱን ከወዲያ ወዲህ እየወዘወዘ ሆኖም ግን አለመለስ አርጎ ዛሬ ወይም ባለፈው ሳምንት እንደተዋወኩሽ አይነት ሰው ሳይሆን ከድሮ እንዳወኩሽ አይነት የልብ መሰበር ነው የተሰማኝ። ውስጥ ልክ ባለቤቴ ስትሞት ያለው የመድቀቅ አይነት ስሜት ነው አሁን የወረሰው ሲል እንባ በሞሉት አይኖቹ ቀና ብሎ ተመለከታት።
የረቂቅ እናት ካረፈች ከ3 ወራት በኋላ ለልጄ ስል እንባ እንደማላፈስ ለራሴ ቃል ገብቼ ነበር። ዛሬ ግን የሆነ ቁስል የኔንም ሐዘን ቀሰቀሰው ታውቂያለሽ አለ። ውስጡ ያለውን ስሜት ማፈናቀጦት እጁን ወደ ደረቱ እያስጠጋ። ሚላን በውሸት ፈገግታ ስትሸፋፍን የነበረው ስሜቷ ፈንቅሎ ለመውጣት ታገላት። ገና በቅጡ የማያውቃት ሰው በእሷ ቁስል ተንሰፍስፎ ሲያለቅስ ስትመለከት ፊቷን በእጆቿ ሸፍና ስቅስቅ ብላ አለቀሰች። ጉስላሴ ከተቀመጠበት ወንበር ብድግ ብሎ ከጎኗ ያለውን ወንበር ሳብ አድርጎ ተጠጋት። ሰውነቷን ወደ እሱ ቀረብ አድርጎ እቅፍ ውስጥ አስገባት። ሚላን ለረጅም ጊዜ አውጥታው ማታቀውን ስሜቷን ሰው የተሰበሰበበት ቦታ ላይ የሚለው ሀፍረት እንኳን ሳያሸማቅቃት ስቅስቅ ብላ አለቀሰች። እቅፍ ውስጥ ያስገባትን ቁስላሴም የእሱን ሐዘን የምትጋራለት አይነት ሰው ያገኘ ስሜት ሲሰማው ማን ተመልካች አለ የሚለው ስሜት ሳያሸማቅቀው እቅፍ ውስጥ ውሽቅ አድርጎ ሚላን መውሰድ የፈለገችውን ሰዓት እስክትወስድ ፈቅዶላት እስክትረጋጋ ድረስ በትዕግስት ጠበቃት። ሚላን ወደ ራሷ መለስ ስትል እንቁስላሴ ወደ ቦታው ሄዶ አረፍ አለ። በጣም ነው የማመሰግነው እሺ አለ ሳቅ ብላ። ለምኑ አለ እሱም አብሮ ሳቅ እያለ። አላቃሽ ስላገኘሽ ሲል ከትከት ብሎ ሳቀ። ሚላንም አብራው ከትከት ብላ ሳቀች። ታምሜ ነበር ያልኩ ከዛ ጊዜ በኋላ ነበር። አእምሮዬ ጤነኛ አልነበረም። የአባቴ ቤተሰቦች የሚቻላቸውን ሁሉ ለማድረግ ራሷን ለማጥፋት ብዙ ሙከራ አድርጋ ልሳካ ያላት እናቴ በሃይማኖት አባቶችና በሽማግሌ ይቅር በሉኝ ብላ ተመልሳ ወደ ቤታችን መጣች። እኔ ግን እናትም አባትም ነበር ያጣሁት። መስመር የለቀቀውን ጭንቅላቴን ለመመለስ ሌላው ሽንፍር ውስጥ ለመግባት ተገደድኩ። ከዛ ስሜት ውስጥ እንደወጣ የረዳኝ ሐኪሜ ነበር። ታዲያ ከዛ ስሜት ሲላቀቅ ሁሉ ነገር ሁለመናዬ እሱ ላይ የተመረኮዘው ነው። በድጋሚ ለመኖሪ ትርጉምና ሚስጥር እሱን አድርጌ ወሰድኩ። ካለሱ አልበላ አልጠጣ አልኩ አለች። በራሷ ድርጊት እንደመገረምም እንደመሳቅም እንደመበሳጨትም እያለች እንረዳሻለሁ አለ እንቁስላሴ በጥሞና ካደመጣት በኋላ። የሰው ልጅ እኮ ካለበት መጥፎ ስሜት ውስጥ ለመራቅ ሲል ሌላ ነገር መፈለግን ይሻል። ሌላ ነገር ደግፎ እንዲያቆም አብዝቶ ይመኛል። አንቺም ለዛ ክህደት እየፈጸመብሽ ያለ ሰውን እየጎዳሽ መሆኑን አውቀሽም መተውን ያልመረጥሽው ለዚያ ይመስለኛል አለ። ሚላን ካፏ ለማስረዳትና ለመናገር የፈለገችው ነገር መልስ አግኝቷል። ካወራችው ደካማ ጎኖቿ በላይ ሁሌም ቢሆን ቁስል የሚሆንባትን ነገር አሳልፎ መናገሩ ከበዳት። ቃላቶቹ አፏ ላይ ተመላለሱባት። ለመናገር ያሰበችውን ተወት አድርጋ ፈገጋለች። እስከነጉለቴ በሽታ የቀረበኝ ብቸኛ ሰው ነው፣ ለዛ ነው አለች አንገቷን ሰበር አድርጋ። ያንቺን ክብርና ማንነት የሚያቆሽሽ ከሆነስ አለ እንቁስላሴ ፊቱን ጫምደድ አድርጎ እየተመለከታት። ምላሽ አታትክ ብላ ተመለከተችው። እንዳልኩ ነው እንቁስላሴ አለች የግዷን ፈገግ ብላ። ለረጅም ዓመት ሲያስታምመኝና ሲጠግነኝ የኖረ ሰው ነው፣ ቢሰለቸኝም አልፈርድበትም ስትል በድጋሚ አንገቷን ደፋ አድርጋ እንባዋን ለመደበቅ ታገለች። ምትሰለች አይነት ሴት ካልሆንችስ አለ ትክ ብሎ እየተመለከታት። ሚላን ቀና ብላ ተመለከተችው። የእንቁስላሴ እይታ እስካሁን ሌላ ሰው ላይ ከተመለከተችው ለየት ያለ ነበር። አይታው ቀልቧን ስቧት ምላሽ መስጠት ተሳናት። በዝምታ ከመመልከት ውጭ አማራጭ አልነበራት። ፍቅር አይሰለችም። የወደድሽውን ሰው ልትሰለችው አትችይም።
ፍቅር የሚበላ የሚጠጣ አይደለም። ማሊያም ቆርሰሽ አካፍለሽ የምትሰጪው አይደለም። እዚህ ውስጥ ተደብቆ ይቀራል፣ አብሮም ይሞታል አለ። እጁን ደረቱ ላይ ያኖረ። ያ ማለት ሌላ ሰው ለመውደድ ልባችን ክፍት አይደለም ማለት ግን አይደለም። ፈጣሪ ሲፈጥረን ንጹህና አፍቃሪ አድርጎ ነው የፈጠረን። የተወሽውን ሰው ፍቅር ትቀብሪዋለሽ እንጂ ሰልችቶሽ አትጠይውም። ላትመለሽበት ግን ምላሽ ቆልፈሽ ትተዋለሽ። ከዛም ሌላኛውን በርሽን ገርበህ ባርገሽ አዲሱን ለማስተናገድ ቀዳዳ ትፈጥሪለታለሽ። እድለኛ ከሆነ ሰተት ብሎ ይገባል፣ ካልሆነ ደግሞ እንዳውሎ ነፋስ የተከፈተለትን በር በራሱ ዥ ባርጎ ዘግቶት ብስ ይላል ሲል ሳቅ እያለ ሊያስረዳት ሞከረ። ሚላንም አብራው ፈገግ አለች። ከእንቁ ስላሴ ጋር ምግብ በልታና ተጫውታ ከተለያየሽ ሰዓታት አንስቶ ሚላን አእምሮዋ ሀሳቧ በሙሉ ስለሱ ሆኗል። በቀን ውስጥ በቅጡ እንኳን ሳያቃት ያሳቃትና ያስለቀሳት ሰው መሆኑን መልሳ መላልሳ እያሰበች ስትገርማለች። የጓደኝነቱ ምዕራፍ እንደዛ እያለ ተጀመረ። አብሮ ቁርስ መብላት፣ አብሮ መጫወት አንዳሽ ቅርበትን ፈጠረ። ራኪብ ጓደኛዋ ላይ ያየችው የባህሪ ለውጥ እጅጉን አስደስቷት ነገሩን የምትገፋፋ ቀንደኛ ደጋፊ ሆናለች። ሚላን ለእንቁ ስላሴ የሚሰማት ስሜት በቅጡ ለይታ ባታውቀውም ነገር ግን እሱንና በቅርቡ በሚያሳሳ እና በጣፋጭ አንደበቷ ሱስ ያሳዘቻት ትንሽዬው የረቂቅ ፍቅር ከምንም በላይ ገዝቷታል። እነሱ ካጠገቧ ሲርቁ እንደ ጥርስ ህመም የሚጠዘጥስ ስሜት እየተሰማት መጥቷል። ለራሷን በማታውቀውና በማይገባት ሁኔታ ራሷን ከሶፎንያስ እያገለለች ስትመጣ ታስተውላለች። ሚላን የነበራትን አንዳንድ ባህሪያቶቿን እየቀነሰች ቢሆንም እናቷ ላይ ያላትን የጠቆረ ስሜት ፈጽሞ አውጥታ መጣሉ ግን ከብዷታል። ዛሬ እንዴት ነው ረቂቄ የለችም ስትል ጠይቀችው። ረቂቄ ዛሬ ታግታለች ሲል እንቁ ስላሴ ፈገግ ብሎ የመኪናውን በር ከፈተላት። ወዴት ነን አለች ፈጠን ብላ እየጠየቀች። እኛ ቤት ገራሚ ሲኔማ በእንቁ ስላሴ ቤት ከምትወጁ ፊልም ጋር ዝግጅቱን ጨርሶ ለምርቃት እየጠበቀች ነው ሲል ነገሩን ገነ አድርጎ ጎርነን ባለ ድምጽ ቀደም ብሏት የተዘጋጀበትን ነገር አብራራ። እኔ ቪአይፒ ካልሆነ አልገባማ ታዲያ ስትል እሷም ሳቅ ብላ ነገሩን ተቀበለች። ክብር እንግዳችን ሎት ምንም ሀሳብ አይግባውት ሲል በሩን ወደ መኪናው እንድትገባ ጋበዛት። ረቂቅን ግን ማጋት ትሃት ነው ስትል ሚላን ወደ እንቁ ስላሴ ቤት መንገዳቸው እንደጀመሩ ጠይቀችው። ዛሬ አያቷ ጋር ናት፣ አባዬ ናፍቃኛለች ስትል ቆይታም ነበር ሲል የእናቷ እናት ጋር ማረፏን ገለጸ። እናት ትመለስም አለች። እንደ ነገሩ ፈራ ተባያለች። አውዛው ነው የምታሯት መጣ። ምን ነው እሱ አይደለችም እኮ የሲኒማ ቤቱን ቀይ ምንጣፍ ተረማምዳ የምታስመርቅልን ሳቅ እያለ ተናገረ። ናፍቀኛለች አለች ከተል አርጋ። እሷም ሚላን መች ነው ማየት ስትል ነበር ሲል እንቁ ስላሴም ቀበል አርጎ መለሰላት። ሚላን አንዳች ስሜት ልቧን ሲያስደነግጣት ተሰምቷታል። በመሃል አንዴ ስለ ስራ፣ አንዴ ሀገሪቷ ላይ ስላለው ለውጥ የተለያየ አጀንዳ እያነሳ የሚያወራውን እንቁ ስላሴን እንደ ነገሩ በሰመመን ስሜት ሆና አደመጠችው። አንዳች ስሜት ከመኪናው ውረጂ ሲላት ታወቃት። ከጓደኛም በላይ በፍቅር አይን የሚመለከታትን እንቁ ስላሴን በሙሉ ልቧ ልትቀርበው እንደማትችል የሚያሳስባት ጉዳይ ጭንቅላቷ ላይ ብልጭ ሲልባት ውስጧን ፍርሃት ወረረው። ለሷ ንጹህ ፍቅር የሚገባት እንዳልሆነ የሚነግራት የጎላው ድምጽ ጆሮዋ ላይ ደግሞ ደጋግሞ ሲያቃጭል ተሰማት። ሚላን ደህና ነሽ አለ መኪናውን
ከመኖሪያ ግቢው በራፍ ላይ ያቆመ እንቁ ስላሴ የሚላንን ፈሰስ ማለት ሲመለከት ደንገጥ ብሎ እየጠየቃት ሚላን ካለችበት ስሜት በድንጋጤ ብን ብላ ተመለከተችው። ነው ምን ሆነሻል? አመመሽ እንዴ? ፈጠን ብሎ እጁን ወደ ጉንጯ ሰደድ አድርጎ ሁኔታውን ቃኘ። እጁ ሲነካት አንዳች ስሜት ከጭንቅላቷ እስከ እግር ጥፍሯ ሲነዝራት ተሰምቷት አይኖቿን ጨፈን አረገች። ሚል ተይ እንጂ አታስፈራሪኝ፣ ምንድነው አሙሻል እንዴ? አለ በስጋት አይን እየተመለከታት። በፍጹም አለች ጭንቅላቷን እየነቀነቀች። እርግጠኛ ነሽ ወይ ሐኪም ቤት እንሂድ እንዴ ሲል ጠየቃት። ሚለን አይኗን እንባ ሞላው። ከአባቷ ቀጥሎ እንዲህ በጭንቅ ለሷ አስቦ በስስት አይን የተመለከታት ሰው አጋጥሟት አያውቅም ነበር። ለሷ እስካሁን የኖረችበት ዓለም የውሸትና የማስመሰል ብቻ ነው። ደህና ነኝ እሺ አለች እንባዋን እየታገለች። ወደ ውስጥ እንግባና እሺ እኔ ራት እስከማሞቅ ድረስ አረፍ በይ አለ በጭንቀት አይን እያጤናት። እንግባ ደህና ነኝ ስትል ጉንጯ ላይ የነበረውን እጁን ወደ ራሷ ይበልጥ አስተግታ ጨመቅ አድርጋ ያዘችው። እንቁ ስላሴ ላፍታ ተመለከታት። ሁኔታዋ ግር ቢለውም አንዳች ስሜት የተሰማት መሆኑን መገመት አላቃተውም ነበር። ሚላንና እንቁ ስላሴ እጅ ለእጅ እንደተያዙ ወደ ውስጥ ዘለቁ። ቤቱን በማሰማመርና በማስተካከል ጊዜያት እንደፈጀ ያስታውቅ ነበር። ወደ ውስጥ እንደዘለቁ እፍረት ቢጤ ተሰምቶት ሳቅ አለ። እንደዚህ አይነት ነገር ካዘጋጀው በጣም ቆይቻለሁ፣ ያው ፋራ ብትኝም አልፈርድብሽም ሲል እንደነገሩ ሳቅ አለ። ሚላን ግን ምላሽ አልነበረም፣ ወይም ሳቁ አልተሰማትም ነበር። ባለችበት ድርቅ ብላ እንደቆመች ነው። ዝምቷ ግራ ያጋባው እንቁ ስላሴ ፊቷን ለማየት ዘንበል አለ። ሚላን አይኖቿ እንደ ኩሬም ባዝሏል። ሚላን ዛሬ ምንድነው እያስጨነቅሽ ነው ሲል ፊቱን ወደሱ ጋር በቀስታ መለስ አድርጎ አይኗን ተመለከታት። እንቁ አለች እንባዋን ለመመለስ እየታገለች። ሆኖም አልሆነላትም ነበር። ስሙን ስትጠራ እንባዋ ኩልል ብሎ ይፈስ ጀመር። አብረን የነበርንባቸው ጊዜያቶች ለኔ ልዩ ነበሩ አለች እንባ በተናነቀው ድምጽ። ማለት አለ ግራ ተጋብቶ ሳቅ እያለ። ለኔ የሚሰማ ነገር ምንድነው? ሳትደብቅ እውነቱን ንገረኝ አለች ወደሱ ቀረብ ብላ። እንቁ ስላሴ ያልጠበቀው ጥያቄ ስለነበር ደንገጥ ብሎ ተመለከታት። ትከሻዋን ያዝ አድርጎ የነበረው እጁ ቀጥቀጥ ሲል ታወቀው። ላፍታ እንባ የሚያዘንበውን አይኗን ትክ ብሎ ተመለከተ። ፈገግ ካለ በኋላ ኩልል ብሎ ወረደውን እንባዋን ጠረግ አረገላት። ጨለማ ውስጥ ኖረሽ ብርሃን የማግኘትን ስሜት ታውቂያለሽ አለ ረጋ ብሎ። ሚላን ምን ላይ ሳሰጠው በዝምታ አደመጠችው። ህይወቴ በሙሉ ክቢያ ነበር። ትምህርት፣ ስራ፣ ትዳር፣ ልጅ፣ ከዛ የሚወዱት ሰው ሞት አለ። የቀድሞ ሚስቱ ትውስታ ብልጭ ሲልበት ላፍታ አንገቱን ሰበር አድርጎ ከዛ ያው ክቢያና ያሩጫ ጨለማ ሆኖ ታየኝ። ለኔ መብራቴ ልጄ ነበረች፣ አሁንም እሷ ናት። ነገር ግን መብራቱ የሚያበራው ከልጄ ጋር ሲሆን እሷን ሳስብ በእሷ ስጽናና ብቻ ነው የሚበራው። ሐዘን ላላበረታ ላላለቅስ ቃል ገብቼ ነበር። ሆኖም ያንን ቃሌን ባከብርም ውስጤ ግን ባዶነቱን አልተውም ነበር። ውስጤ ብቸኝነት ስሜቱን አውጥቶ አላሽቀነጠረውም ነበር። አንቺን ያየሁሽ ቀን መንፈስ ነበር የመሰልሽኝ። የምር ከዝናብ ለማምለጥ ከሚተረማመሰው ሰው መሃል ነጭ ሆነሽ ታይሽኝ። እንደ አንዳንድ አባባል እቺ እውነተኛ አይደለችም መንፈስ ናት ስልም ፊልም ላይ ያለው እስኪመስለኝ ድረስ ደረስኩ።
ነገር ግን ያህል ነበረም ከጎኔ ለመጀመሪያ ጊዜ ሊፍት ሰጥቼ ሳስቀምጬ ጃኬቴን ያለበስኳት ሴት የእውነት ነበረች አለ በትውስታ ማህደር ፈገግ እያለ። ልቤ እንደሚመታ ነበር ማቀው ሚሊ። ይዛንለት ግን የሞተ የልብ ትርቴ የተነሳ ያክል ነበር የተሰማኝ። ስብሽን ሳልጠይቅሽ ሳልተዋወቅሽ በቅጡ ከመኪና የመውረድሽ ውስጤን ሲበላኝ ምክንያት ሆኖ ረስተሽ ሄድሽውን ቃገኘው። ፈጣሪ በተአምር ይሆን ለምክንያት ይሆን ስለ አምላኬን ጠየቅኩ። መልሼ ሳገኝሽ ግን አመንኩ። ለዘመናት የገባሁትን ቃል ጥሼ አብሬ ያለቀስኩት የመጀመሪያው ሰውሽ አለ ውስጡ ያለውን እውነተኛ ስሜት ሊያስረዳት እየሞከረ። ወድጄሻለሁ አልክድም። እውነት የሰው ጎዶሎ የለም ብዬሻል ነበር። ምናልባት እኔ ላንቺ ጎዶሎኝ ልታይ እችላለሁ አለ። ሚላን ፈጠን ብላ የተናገረው ነገር ሐሰት መሆኑን ለመግለጽ ማልቀሷን ገታ እንኳን ሳታደርግ ጭንቅላቷን ነቀነቀች። እኔ ነኝ አለች እንባዋን ግድ እየታገለች። እኔ ነኝ ለአንተ ጎዶሎ እንቁ አለች በሚዝረከረክ ድምፅ። በምን ሚዛን አለ ትክ ብሎ እየተመለከታት። ምንሽ ጎሎ? ሰውነሽ እኮ አንቺ ጎደለሽን ይሸፍነዋለሁ፣ እኔ ሙላለሁ። እኔ ጎደለኝን ያቃተኝን ደግሞ አንቺ ትሞያለሽ፣ አንቺ ትሸፍኛለሽ አለ ውስጧ ያለውን ጭንቀት ለማረጋጋት እየጣረ። አልገባህም እንቁ አንተ አልገባህም ስትል አጥብቆ ያዘ እጆቹን ለማላቀቅ ሞከረች። ምንድነው እስኪ ያልገባኝ ንገሪኝ አለ ይበልጥ ወደ እሷ ቀረብ እያደረገ። ሚላን ላፍታ ትክ ብላ ተመለከተችው። በውስጤ ቦምብ አለ እንቁ። እንባዋን እያወረደች ነው። ንግግሯ ግራ ያጋባው እንቁ ስላሴ ትክ ብሎ ተመለከታት። በቅርቡ የሚፈነዳ ቦምብ? አዎ በቅርብ የሚፈነዳ ቦምብ አለች ወደ ኋላው ሸሸት ብላ እየቆመች። አልገባኝም ምንድን ነው? ግራ በተጋባ አይን እየተመለከታት ሚላን እንባዋን ጠረግ አርጋ ትንፋሿን ሰብሰብ ካረገች በኋላ ሐኪም ኤክሴን አወቀው ሶፎንያስን አለች። አሁን በዚህ ሰዓት እሱን ለምን ታነሻለሽ? ሚላን ፍቅሩ አይገባውም ነበር ብሎ በቅናት መንፈስ በጥላቻ የሚመለከተው የሶፎንያስ ስም ሲጠራ በስጨት ያለ ችሎ ነበር ስለ ታስታውሳል ስትል ጠየቀችው። ስለሱ እኮ ስንት ያወራን ሚል አለ። ነገሩ ስልችት ያለ ይመስል ነበር። ለረጅም ዓመት ደከመኝ ሳይል አጠገቤ ቆመ ሰው አልነበር። ከኔ ጋር ህይወትን ይፈልግ ነበር። ትዳር አለሽ ሚላን አልጨረሰችውም። እንባዋ ቀደማት። ልጅ ታዲያ ልጅ መፈለግ ምን ነው ክፋቱ? ግራ በተጋባ መልኩ እየተመለከተ ጠየቃት። ሚላን ላፍታ ትክ ብላ ተመለከተችው። እንቁ እኔ መውለድ አልችልም አለች ቃላቶችን ረገጥ አድርጋ። ማለት አለ ግራ በተጋባ መልኩ በድጋሚ እየተመለከታት። መውለድ አልችልም ውስጤ ቦምብ አለ ያልኩ። አባዬ የተኮሰው ጥይት በጣም በቅርብ ከመሆኑ የተነሳ ከፍተኛ ጉዳት አድርሶብኛል። ውስጤ ማውጣት ያልቻሉት ቀሪ ቀላ ቅሪት ነበር። በሰዓቱ ማውጣት ከባድ ስለነበር ውስጤ የቀረ ነበር። እጄን እንደ ልብ ማንቀሳቀስ ይከብደኛል። አጥንቶቼ ላይ ጉዳት ነበር። አባዬ በሰዓቱ አንዴ ሳይሆን ደጋግሞ ነበር ወደማዬ ተኮሰው። መትረፊ በራሱ እኮ ታላቅ ተአምር ነው አለሽ ነገሩ ባጭሩ ለማስረዳት እየሞከረች። አልገባኝም፣ ሊገባኝ አልቻለም። ነገሩን ለማሰናሰል አይኑን ጨፈን ገለጥ አረገ። አንድ ጥይት ውስጥሽ ካለ መርዝ ማለት ነው
ይገላል። አንቺ እኮ ቆመሽ እየሄድሽ ነው ሲል ጠይቃት። የቀረውን በቅርቡ ውጭ ሀገር ነው ማስወጣት የቻልኩት። ሆኖም ውስጥ የጤነኛ አይደለም። ልጅ መውለድ እንደማልችል የተነገረኝ ገና ያኔ ነው። እኔም አምኜ ተቀብዬ እየኖርኩት ያለሁት ነገር ነው። ለኔ ፍቅር አያስፈልገኝ። በቃ ብቸኛ ሁኜ በሞትም ለኔ ችግር የለውም። የኔ አይነቱን ዘር ከማስቀጥል እንደውም እንዲሆኑ መሞቱ ትልቅ ክብር ነው። በለቅሶና በንዴት ላፍታ ትንፋሽ ሳትወስድ እየጮሽ ተናገረች። በቃ 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 እሺ ሚሊ በቃ ሲል የሚንቀጠቀጡ እጆቿን አፈፍ አድርጎ ይዞ ሊያረጋጋት ታገለ። ተረጋጊ ተረጋጊ ሸኔዎች ወደ ቅፉ ቀረብ አድርጎ ሊያጽናናት ሞከረ። ተረጋጊ አለ። ደረቱ ላይ ሰውነቱ ላይ ስትደገፍ በንዴትና በለቅሶ ትርትር የሚለውን የልቧን ምት እያደመጠ ሊያረጋጋት ሞከረ። እንጉስላሴ ሚላን መለስ እንዳለላት ሲገነዘብ ከእንቅፉ ወጣ አድርጎ ተመለከታት። ሜሌ አለ ፊቷ ላይ ተተረማምሶ የነበረውን ጸጉሯን እያስተካከለ። ሚላን በዝምታ የምታነባውን እንባዋን ለመክታት እየጣረች ቀና ብላ ተመለከተች። አንቺ እኮ ሁሉ ነገር የሚገባሽ ልዩ ሴት ነሽ። በቤተሰቦችሽ ምክንያት ምንም ነገር ከፍ ዝቅ ሊልብሽ የማይገባ ሰው ነሽ አላት በስስት ዓይን እየተመለከተ። ለረቂቅ እህት ወይም ወንድም ያስፈልጋታል። አንተም ዳግም ትሞትብኛለች አጣታለሁ ብለህ በስጋት የማትሳቀቅባት ሴት ታስፈልጋለች። ለዚህ ነው ያልሆነም አለች እንባዋን እያፈሰሰች። አለ ዝም ሊያስብላት እየሞከረ። የኔ ምርጫ አንቺ ከሆንሽስ? አይኔም ልብ የሚመለከተው አንቺን ብቻ ከሆነስ? ውስጥ ያሻት ሴት አንቺ ከሆንሽስ? ሲል ፈገግ እያለ ጠየቃት። ወድጄሻለሁ። ያንን ደግሞ ማንም ሊቀይረው አይችልም። ህመምሽን ጉዳትሽን አብሬ ልካፈል ዝግጁ ነኝ። ብቻ አንቺ እሺ ብለሽ በርሽን ክፈቺልኝ። ወደ እርሱ ይበልጥ ቀረብ አድርጎ በፍቅር ተማጸናት። ቆባክ አለሽ በለቅሶ ቅላጼ። እንጉስላሴ እንባዋን ጠረቅ አደረገላት። እምቢቷ ውስጥ እሺታ እንዳለ ተመልክቷል። በሐዘንና በመገፋት በብቸኝነት ባሳለፉት አይኖቿ ውስጥ ፍቅርን የተራበ ሁኔታ እንዳለ ጠልቆ ተመልክቷል። ይበልጥ ወደ እሷ ቀረብ አለ። ከንፈሯን በስሱና በቀስታ ሳመው። ሚላን እምቢቷን ብዙ መግፋት አቅቷት አይኗን ጨፍና አደረገች። ሜሌ አለ አይኗን እንድትገልጥለት እየተጠባበቀ። እድል ብቻ አስጭኝ እሺ ሲል አይኗን ከአይኑ ሲተያይ ጠየቃት። እድሉን ከሰጠሽ እመኝ ከፈጣሪ ቀጥሎ እኔ በተሰጠኝና በተቸረ ነገር በሙሉ ሁሉ ነገር አደርጋለሁ በልብ በሙሉነት። አሁን ከወደድኩሽ በላይ ወድሻለሁ። እመኝኝ አሁን ካፈቀርኩሽ በላይ አፈቅርሻለሁ። እሺ ህመምሽን ቁጭ ብዬ አብሬ ይጋፈጣለሁ። ሰለቸኝ የሚለው ስሜት እንዳይታይብኝ ራሴን በጸሎት አጠነክራለሁ። ብርቱኛ አንቺ ፊት እቀርባለሁ። ጤናሽ እንዲመለስ ደግሞ የቻልኩትን አደርጋለሁ፣ አግዝሻለሁ። የምትሄጂበት ጥግ ድረስ አብሬሽ ሄዳለሁ። ረጋ ባለ ቅላጼው ቃሉን ሰጣት። ማን ይቀል ጤናሽ ሊመለስ ከቻለ ከፈጣሪ ጋር ልጅ ለመውለድ እንሞክራለን አላት። ሚላን ፈጠን ብላ አይሆንም በማለት ጭንቅላቷን ወዘወዘች። ሴት ልጅ ነኝ እኮ እድሜ ያለ ለሴት ልጅ እድሜ ሁሉ ነገሯ ነው። እኔ ለሱ አልታደልኩም። ቢሳካ ኖሮ ከሶፎንያስ ጋር እንደዛ ስታገል ይሳካ ነበር አለች ተስፋ በቆረጠ ስሜት እያለቀሰች። እምነት ብቻ ሸኔዎች። ግንባሯን
ከግንባሩ አጋጥሞ ተማጸናት። እምነትሽን ብቻ ስጪኝ አልኩሽ። እውነተኛ ስሜት ካለሽ ለኔ በሙሉነት አምነሽ እጅሽን ስጪኝ። አብረን እንጸልያለን። ፈጣሪ ፊት ተንበርክከን በበፊት ህይወታችን ያዘንበትን እድሜ እንዲክስ እንማጸነዋለን። ፈጣሪ እኮ ከኛ በላይ ነው ሚሊ። ለኛ ክፉ አይደለም፣ ደግሞ ይሰማናል አለ። ሚለን በድጋሚ በእንቢታ እንቁስላሴ የምትገፋበትን አቅሙን አጣች። ሚለን በድጋሚ በእንቢታ እንቁስላሴን የምትገፋበትን አቅሙን አጣች። ወደ ቅፉ ገብታ ስቅስቅ ብላ አለቀሰች። የሚያጽናናትን ትከሻ ያገኘች ያህል ሆኖ ተሰምቷታል። ከዓመታት በኋላ ሬስቶራንት ውስጥ ለመጀመሪያ ጊዜ አብሯት ያለቀሰው ማንነቱ ትውስ አላት። ቁስላሴ እሷ ልብ ውስጥ ምን ያህል ቦታ እንደፈጠረ ታወቃት። እሱና ትንሿ ረቂቅ ምን ያህል ደስታ እንደሆኑላት ታሰባት። በድጋሚ ፍቅሩን አሻፈረኝ ብላ መግፋቱ አልሆንልሽ አላት። የእንቁስላሴ እቅፍ ውስጥ የምትንሰቀሰቀው ሚለንን ጥብቅ አድርጎ ይዞ ወደ ፈጣሪ አንጋጠጠ። አምላክ እንዲሰማው ተማጸነ። ሚለን ከእንቁስላሴ የመጣላትን የፍቅር ጥያቄ ከተቀበለች በኋላ የአዲስ የህይወት ጎዳናዋን ለመጀመር አዲስ ምዕራፏን አንዳለች። አስፈላጊውን ሕክምና ለማግኘት ወደ አውሮፓ ሀገር ከእንቁስላሴ ጋር ለማምራት ዝግጅቷን ጀመረች። ልጅ አለች የሚለን እናት እቃዋን እያሰናዳች ያለችውን የልጇን ክፍል በቀስታ አንኳኩታ። ሚላን ስራዋን ገታ አድርጋ ተመለከተቻት። ለሌላው ጊዜ ጥላቻ እይታ አልነበረም። ላፍታ በዝምታ ተመለከተቻት። ልግባ ስትል ፈራ ተባ እያለች ጠየቀች። ሚላን ካፏ ቃል ሳይወጣ የለፍሽቷን በምልክት ገለጸች። መቼ ነው የምትሄዱት አለች እጆቿን እያፋተገች። ነገ አለች እይቷን ወደምታሰናዳው እቃዎች መለስ አድርጋ። ሚላን ደስ ብሎኛል። ሕክምና ማድረግ እንደማትፈልጊ ከሐኪሞችሽና ከአጎትሽ ሰምቻለሁ፣ ግን ያው አለች አንገቷን ሰበር አድርጋ። ስለኔ ወጣ አልጋ ገብተሽ ታጣሪ ነበር ስትል ረጋ ባለ ሁኔታ እናቷን እየተመለከተች ጠይቀቻት። አዎ አለች ነገሩን አምና። ሁኔታሽ እኮ አስጊ እንደነበር አቅ ነበር። ብዙ ጊዜ ደም ስታመላልሽም ሰረቅ አድርጌ መለከት ነበር አለች እምባዋን ግዷን እየታገለች። ሚላን ምላሽ ሳትሰጥ እናቷን ተመለከተቻት። መትረፍሽ ታምር አይደል? እሱ ራሱ ታምር። ነገር ግን ስትል አንገቷን ሰበር አድርጋ እንባዋን ጠረግ አረገች። በእኔ ፋንታ አንቺ መሆንሽ ለእኔ ከፈጣሪ መጣ ትልቁ ቅጣቴ ነው። እዛ ብዬ ነው ማስበው። ድርጊቴን ወደ ኋላ መለስ ብዬ ስመለከት በራሴ ዘላለም አለሜን እንዳፍር በስሬ እንድጸጸት ያደረገኝ ክስተት ነበር። በሕይወት አለው እንጂ ከሞትኩ ቆየሁ አለሽ ለዘመናት ያፈነችውን እየተነፈሰች። እስኪ አሁን ይህን ማውራቱ ምን ጥቅም አለው አለሽ ሚላን እናቷን ፊት እየነሳች። ልክ ነሽ፣ እሱስ ጥቅም የለውም። ነገር ግን አንቺስ ጥሩ ሰው ላይ ጥሎሻል። ያ ሰው ወደ እኔ ቀረብ ብሎ አናገረኝ አለች ስለ እንቁስላሴ በፈገግታ እየተናገረች። ለሰራሁት በደል ዕድሜ ዘላለሜ ፈጣሪ ይቅር እንዲለኝ ስማጸን እንድኖር ነገረኝ። ከፈጣሪ ቀጥሎ የልጄ ልብ ራርቶ ይቅር እንዲለኝ ድማጸነው ጠየቀኝ አለች። እያነባሽ ነው። አንገት የሚያስደፋ አፍረቴ ፈጣሪ ፊት ቀርቤ ይቅር በለኝ ብዬ ልጸዳ ደግሞ አዲስ ህይወትን ካንቺ እንድለምን እንድጠይቅ ይቅርታ እንድልሽ ጠይቀኝ እና
ዛሬ በድፍረት ፊትሽ ቀረብኩ ልጄ አለች እንባዋን እየዘነበች። ቤተሰቦች አባትሽን ሲድሩልኝ በግዳጅ ነበር። ከምወደው ከማፈቅረው ሰው ነጥሎኝ ነበር። ከሱ የጸነስኩትን ልጅ ደግሞ እንዳስወርድ ተገድጄ ነበር። አባትሽ የሱ ድርጊት ተባባሪ መስሎኝ ጠላሁት። የከዛ እናቴ ሴት ልጅ መላመድ ነው ካለ ፍቅር ጎጆ በመስራት ትችላለች ስትል በግዳጅ ወደ ተገፋውበት ትዳር ወረወረች። እውነት አንቺን ስጸንስ ፍጹም ደስተኛ አልነበርኩ። ታውቂያለሽ፣ የአባትሽን ጥላቻ አንቺም ላይ ማንጸባረቅ ጀመርኩ። ለዚህ ድርጊቴ ፈጣሪና አንቺ ይቅር እንድትሉኝ እስከ ለተሞቴ እማጸናለሁ። ሌላ ምላሽ ከሚለን እንደማታገኝ ስትገነዘብ ሚለን እማዬ ብሎ ቃሉን መጥራቱ ከብዷት የግድ ለመናገር ስትል አለች፣ ጉሮሮ እንደሚጠራርግ ሰው። ከእንቁ ጋር በሰላም ሕክምናዬን ጨርሼ ስመጣ ሰብሰብ ብለን መቃራት እንበላለን አለች። እናቷን አይኗን እየተመለከተች ነገር ግን ፈገግ ብላም ሆነ ከዚህ በላይ ቃል አውጥታ መናገር አልቻለችበትም ነበር። ደስ ይለኛል። ከዘመናት በኋላ የልጇ አንደበት ተፈቶ የተሰጣት ቃል እንደ ትልቅ ክብር የተሰማት እናቷ ደስዋን መቆጣጠር ተስኗት እዛው ተርበተበተች። በዛውም ጸሎት አድርጊልኝ እሺ አለሽ ሚላን። ስሜቷን መክታት አቅቷት ፊቷን መለስ አድርጋ እያለቀሰች አደርጋለሁ የኔ ልጅ አለች መልሳ። እናቷ እያለቀሰች ነው። ከኔ በላይ ለዚህ ሰው ስትይ፣ ለገጠመኝ መልካም ሰው ስትይ፣ እንደኛ ቤት ኃጢአት ሳይሆን ለዚህ ምስኪን ሰው ምሕረቱን እንዲያወርድልኝ ለምኝልኝ አለች። ውስጧ ያለው ፍርሃት ፈንቅሎ ወጥቶ ስቅስቅ ብላ እያለቀሰች ልጄ አለች። እናት ሚላንን ለማቀፍ ተንደርድራ ወደ እሷ ጠጋ እያለች ሚላን የእናቷ አቅፍን እምቢ ብሎ መሸሹ አልሆን ብሏት እናቷ አቅፍ ውስጥ ሆና ተንሰቅስቃ አለቀሰች። የእናቷ ምርቃትና ለእናቷ ይቅርቷ እንደተቀበለች ማሳወቁ አንዳች ረፍትን ሰጥቷታል። እንቁ ስላሴ ልጁን ከእናቱ ቤት አድርጎ ከሚላን ጎን ለመሆን አብሯት ወደ ስዊድን አቀና። ሚላን ከተደረገላት የ6 ወር ምርመራና ክትትል በኋላ ተሽሏት ወደ ሀገሯ ለመመለስ ቻለች። የጤናዋ ሁኔታ ገና ለገና በሁለት እግር የቆመ ሁኔታ ላይ ባለመሆኑ ከረፍት ጋር ለ1 ዓመት ራሷን ስትንከባከብ ቆየች። ፍቅሩን ልቡን አሳልፎ የሰጣት እንቁ ስላሴ ሚላን ዝግጁ ሆና ሚስቱ እስክትሆን ድረስ በሙሉ ፈቃደኝነት ሊጠብቃት እንደሚችል ቃሉን ሰጣት። ሚላን ከራሷ ከእናቷ ካለፈው ህይወቷ ጋር ያደረገችው የሰላም መንገድ ራሷ ላይ ታላቅ ሰላምና እረፍትን ሲሰጣት ተሰምቷታል። አይሆንም የሚለውን ትታ በይሆናልና ካልሆነ መልካም ነው ብሎ መቀበልን አምና ኑሯን መግፋት ቀጥላለች። ዛሬ እኔ ልደት ነው እንዴ? እኔ ፍቅር እኔ እኮ ቀልበ ቢስ ነኝ ታውቂያለሽ አለ። ከወትሮ ይልቅ ተዘገጃጅታና ምር ብሎባት የጠበቀችውን ሚላንን ሲመለከት ፈገግ ብሎ ዛሬ አላለቅስም እንቁዬ አለች እጆቿን አንገቱ ላይ አነባብራ። ለቅሶ እኮ እንዳከተመለት ከተነጋገርን እኮ ሰነባበትን ሲል ፈገግ ብሎ ሊያስታውሳት ሞከረ። እምነትን፣ ታጋሽነትን፣ ፍቅርን፣ ይቅርታ አድራጊነትን ባንተ ውስጥ ተማርኩ። ከሁሉ በላይ ሁሉን ነገር በምክንያት የሚያደርግ ፈጣሪ ላይ እምነቴን ትቼ መኖር አወቅኩ አለች በፈገግታ ራሷ ላይ ያየችውን ትልቅ ለውጥ እየገለጸችለት። ያቺን ቀን እስክሞት ድረስ አመሰግናታለሁ። ሌባ ቢሆንስ እያለ ልቤ ፈራ ተባ እያለ፣ ነገር ግን መልሶ ደፈር ብሎ ወደ መኪና ዘው ብሎ ያስገባኝ
ያንን ዱፍ ዝናብ የዘነበበትን ቀን ሁሌም ሳስታውሰውና ሳመሰግነው ኖራለሁ አለች ፈገግ እያለች። ደስ ብሎች ስላየሁሽ እንዴት ደስ እንዳለኝ። እኔስ ህይወቴን ሙሉ ስላረግሽ ልጄን ካለ እናት ታድግብኛለሽ ብዬ የሰጋውባቸው ጊዜያቶች ሙሉ እነሱን ጊዜያቶች ሙሉ አድርገሽ አብረሽኝ ስለሆንሽ ወደፊት ስለምትውኝ እኔስ ማላመሰግንሽ ይመስልሻል? አለሱ በፍቅር አይን እየተመለከታት። አሁን ቤታችን ከዚህ የላቀ ደስታ ይገባዋል። የተካስኩበት ታምር ወደ ቤታችን ሊመጣ ነው። ደረቁዬም ወንድም ወይ እህት ላመጣ ነው ስትል በደስታ ጥሩን ዜና አበሰረች። ዜናውን ማመን ያቃተው እንቁስላሴ ትክ ብሎ ደስታና ለቅሶ በተቀላቀለበት ሁኔታ ተመለከታት። ዶክተሬን አማክሬያለሁ። ሁሉ ነገር ጥሩ እንደሆነ ነግሮኛል። ይህን በረከት ያኖረው ፈጣሪ ይሄ ልጅ በጤናና በሰላም እንዲወለድ ማድረግ አያቅተውም አለች ተስፋን እንዲሰንቅ ይበልጥ ቃሏን እየሰጠችው። አላምንሽም። የምርሽን ነው? አለምባውን እየታገለ አዎ የኔ ውድ አንተ የተካስኩበት እንባዬን ያበስኩበት እንዲህ ብላኝ ነበር። እምነት ብቻ ብለኛል ነበር። እምነቴን ለአንተና ለፈጣሪ ለሱ ሰጠው፣ ምላሽም አገኘው አለች በደስታና በፍቅር በእንባ እንቁስላሴን እየተመለከተች። ልክ ነሽ የኔ ውድ አለ ጥምጥም ብሎ ሚላንን እያቀፈ። ከታገሱት ሁሉም ያልፋል የተባለው በምክንያት ነው። በጆሮዋ በደስታ ሹካሹከ። ተፈጸመ።